ምርኮኛዋ ሰላይ ደራሲ አረዴ ዚመርማን ተርጓሚ ዳኛ መላኩ ምርኮኛዋ ሰላይ መጽሐፉ ወደ አማርኛ ተተርጉሞ ሐምሌ 2001 ዓ.ም ታተመ በሰገነት ሚዲያ ብቻ። ውድ የሰገነት ሚዲያ ቤተሰቦች ነው አዲስ ስራ ይዘን መተናል። በያላችሁበት ሆናችሁ የኛን ስራዎች ስለምታደምጡ ስለምትከታተሉን አብራችሁን ስለሆናችሁ አክብሮታችን ላቅ ያለ ነው። ምን ብናጠፋ በትዕግስት እየጠበቃችሁ ብንዘገይባችሁ አረባካችሁ እየጠበቅናችሁ ነው በማለት መልእክታችሁን እያስተላልፋችሁ ከኛ ጋር እንደሆናችሁ ሐሳቦቻችሁን ስለምትገልጡልን በጣም እናመሰግናለን። እድሜና ጤና ፈጣሪ አብስቶ ይስጣችሁ እንላለን። የሰይነሽ ልጅ ከመጀመሪያ እስከ መጨረሻ አብራችሁ ቆይታ አድርጋለሁ። እናንተም ከኛ ጋር እንድትሆኑ ለወዳጅ ዘመዶቻችሁ ሼር ያደርጋችሁ ቤተሰብ እንዲሆኑ ሰገነት ሚዲያን ሰብስክራይብ ያደረጉ የዶል ምልክቷን እየተጫኑ የምንለቃቸው ቪዲዮዎች ወዲያው እንዲደርሷችሁ እንድታደርጉልን በአክብሮት እንጠይቃችኋለን። መመልከታችሁ ማየታችሁ ላልቀረ እያንዳንዱን ቪዲዮ ላይክ ብታደርጉልን ለኛ ጠቃሚ ነውና እባካችሁ ተባበሩ። ለዛሬ ምርኮኛዋ ሰላይ የተሰኘውን ድንቅ የስለላ መጽሐፍ ይዘንላችሁ መተናል። አብራችሁን ሁኑ። ክፍል 1 ምዕራፍ 1 ሞስኮ በጥቁሩ ሹፋን ቮልጋ መኪና ውስጥ የተቀመጡ ሰዎች ሚስጥራቸውን አሳልፎ ሊሰጥ የተቃረበውን ራሺያዊ የለዩት ባደረገው ጥቁር ቡኒ ቆዳና ወፍራም የጎማ ሶል ያላቸው ጫማዎቹ ነው። ጫማዎቹ ሶቪየት ውስጥ እንደተሰሩ በግልጽ ያስታውቃል። በዚህ ምሽት ወደ ኤምባሲው የሚያቀኑት አሜሪካውያን ግን በሙሉ የተጫሙት የመሮጫ ወይም ለረጅም የእግር ጉዞ የሚደረጉ ጫማዎችን ነው። የቡድኑ መሪ እጁን እጅብ ያለ ጥቅል ጸጉሩ ላይ አሳርፎ የካዲውን ፊት ተመለከተና ከመኪናው የኋላ መቀመጫ አጠገብ ወደ ተቀመጠው ራስ በራስው እየዞሩ የአሜሪካ አይደለም ያውልህ የኛ ቮሎዲያ ፈጠን በል አለው። ወዲያው ሁለቱም የመኪናውን የኋላ በር ከፍተው ወረዱ። የምሽቱ አየር ይቀዘቅዛል። ተሸሽጎ በጥንቃቄ ለመሄድ ጊዜ ስለሌላቸው በቀጥታ ወደ ካዲው ወይም የሚስጥር ኮድ ባለሙያው አቀኑ። ቮልዲያ ከአሜሪካውያን አለባበስ ጋር የሚስማማ ኮትና ጂንስ ሱሪ ለብሶ ወደ ወገኖቹ እያመራ ነው። አሜሪካዊ ለመምሰል ያደረገው ጥረት የቡድኑን መሪ አስደስቶታል። ሩሲያዊው ወይም ቮልዲያ የሚከተሉት ሰዎች እንዳሉ ጠርጥሮ እርምጃውን ፈጠን ሲያደርግ ተመልክተው አሰዳጆቹም ፍጥነታቸውን ጨመሩ። በመጨረሻ ቮልዲያ መሮጥ ያዘ። ባለጥቅል ጸጉሩ የቡድኑ መሪ ጓደኛውን እንዲሮጥ ገፋ አደረገውና አብረው ተፈተለኩ። ብዙም ሳይቆዩ እጆቻቸውን በቮልዲያ ትከሻዎች ላይ ያሳረፉቸው። ምን እያደረጋችሁ ነው በማለት ከዳተኛው በጠራ እንግሊዘኛ ጠየቀ። ከያዙት ሰዎች አንደኛው ዝም በል አለው በሩሲያኛ ቋንቋ። የኔ የጥቁር ቮልጋ መኪና ሞተር ሲነሳ ተሰማ። ሾፌሩ የመኪናውን ፊት አዝሮ የቼይኮቭስኪን መንገድ ጠርዝ በመያዝ ወደ ኋላ ያሽከረክር ያዘ። ልቀቁኝ አለ ቮልዲያ በሩሲያኛ። ሁለተኛው ሰው አንድ አነስተኛ ሽጉጥ አውጥቶ ሽንጡ ላይ ደገነበት። ዝም በል ግን እኮ እኔ በቃ ሁላችሁም ዝም በሉ። የቡድን መሪው አሳዳጅና ተሳዳጁን ገሰጻቸውና ያተካረውን ስላልወደደው ከዳተኛውን ወደ ቮልጋ መኪናው እየገፋው ሳያዩን በፊት ገባ ሲል አዘዘው። ሚስጥር ኮዶች ባለሙያው ከመቅጽበት በድንጋጤ ደርቆ ቀረ። ምን አዛዡ በፍጥነት ፊቱን ወደ ኤምባሲው አዙሮ ተመለከተ። ከፊት ለፊት በር ላይ የቆሙት የሶቪየት ዘቦች እስካሁን ምን እየተካሄደ እንደሆነ የነቁ አይመስሉም። በርግጥ በኤምባሲው ላይ የተጠመዱት ካሜራዎችና የማይክሮዌቭ ድምጽ ማጉያዎች ድምጻቸውን እየቀዱ ነው። አንተ ደደብ አሜሪካዊ መሆኔን እንኳን ልባላልኩ። ሁላችንም በኬጂቢ ከመለቀማችን በፊት ከዚህ አካባቢ መጥፋት አለብን። አሁን ወደ ውስጥ ግባ ብሎ የቡድኑ መሪ ሪቻርድ ስቲቨንስ ቮሎዲያን በኋላኛው በር ካስገባው በኋላ ተከትሎት ገባ። ሌላው ሩሲያዊ ቪክቶር ፔትሮቭም ደሞ ከፊት ለፊቱ ተቀመጠ።
ወዲያው ሹፌሩ ሞተሩን አስጓርቶ በቼይስኮቭስኪ ጎዳና ላይ ቁልቁል ይዟቸው ተፈተለከ። በቀኝ በኩል ወደ ሞስኮ ወንዝ እንደታጠፉ ሪቻርድ ስቲቨንስ ወደ ኋላው ዞር ብሎ አካባቢውን ካማተረ በኋላ ይቅርታ አድርግልኝና የሶቪየት ዘቦች መምጣትን ያውቁ ስለነበረ አያስገቡህም ነበር። አንተ በርግጥ ግን አሜሪካዊ ነህ? ሲል ቮሎዲያ ጠየቀ። ስቲቨንስ ፓስፖርቱን ከኪሱ አውጥቶ ሰጠው። ሩሲያዊው በፎቶው ላይ የሚታየው ሰው እድሜው 47 እንደሆነና ከሚኒያፖሊስ የመጣ መሆኑን ተገነዘበ። የሚስጥር ኮድ ባለሙያው የስቲቨንስን ክብና ጨምደድ ያለ ፊት እንዲሁም ቡናማውን ጥቅል ጸጉር በፎቶግራፍ ላይ ከሚታየው ሰው ጋር ካስተያየ በኋላ ፓስፖርቱን ዘግቶ ፊት ለፊት ወደ ተቀመጡት ሰዎች በጭንቅላቱ እየጠቆመ እነሱስ ሩሲያውያን ናቸው በማለት ጠየቀው። ነው በዚያ ላይ የሲአይኤ አባላት ናቸው። ከዋና መንገድ ውጣና ወደ ዳር ተጠምዘዝ አለው ስቲቨንስ የሹፌሩን ትከሻ እየነካ። የቮሎዲያን ጥርጣሬ ያስተዋለው ስቲቨንስ ሁለቱ ሩሲያውያን አሜሪካ ሰራሽ ሽጉጦቻቸውንና በዶላር የታጠቁ ቦርሳዎቻቸውን እንዲያወጡ አዘዛቸው። ስቲቨንስ በቼቭሮሌት መኪና ውስጥ ደብቆ ወደ ኤምባሲው ሊያስገባው እንዳቀደ ሲነግረውማ የቮሎዲያ ጥርጣሬ ቀስ በቀስ እየተነነ ሄደ። በመጨረሻ ሩሲያ ወደ አሜሪካ የሚያስገባውን ትኬት እንዲሁም ባለ 2 ገጽ በከፍተኛ ቴክኖሎጂ የተመረተ መሳሪያ ዝርዝር የያዘ ወረቀት አውጥቶ ለስቲቨንስ ሰጠው። ይህንን በቅርብ ጊዜ ከተመረተው የአይቢኤም ግዙፍና እጅግ በጣም ጉልበታም ኮምፒውተር እስከ ዘመናዊ የሳይቴል 10418 ማይክሮቺፕ ድረስ የሚገኙትን ውስብስብ ያመራረት ሂደቶች የያዘውን ሰነድ ሶቪየቶች አጥብቀው ይፈልጉታል። ስቲቨንስ ሰነዱን እንደገና ስጦታ አገላብጦ ተመለከተው። ይህ ብቻ ነው፣ ሌላ ይቀር የለም። አሁን እንደማለት ነው። እርግጠኛ ነህ? አዎ እርግጠኛ ነኝ። እንደዛ ከሆነ ጥሩ። ስቲቨንስ ወረቀቶቹን አጣጥፎ የኮቱ ኪስ ውስጥ ጨመራቸው። ከኪሱ ስር ጣቶቹ አንድ አነስተኛ የተጠቀለለ የርቀት መለኪያ ሜትር የያዘ የሚመስል ከብረት የተሰራ ዲስክ ነኩ። ነገር ግን በዲስክ ውስጥ የሚገኘው የርቀት መለኪያ ሜትር ሳይሆን ስቲቨንስ ለአንድ የተለየ ዓላማ የሚጠቀምበት ቀጭንና ጠንካራ የሽቦ ክር ነው። አንድ ነገር ላሳስበው እወዳለሁ ያለው አሜሪካዊ ብረታማውን ዲስክ እየለቀቀ። የኛ የደህንነት አባላት ይፈትሹዋል። አንድ ነገር ካገኙብህ ወደ ታላቁ ሀገር የመግባት እድል ይገዝማል። ከዚህ በተጨማሪ ራቁትን በሎቢያን ከፊት መንገድ ላይ ይወረውራል። ከድብቅ የኮድ ቁጥሮቹ እንጂ ከሰዎች ጋር ብዛም ተሟግቶ የማያውቀው ቮሎዲያ ፊቱ በፍርሃት ቀላ። ሁሉንም ይዤን የመጣሁት እውነቴን ነው እምላለሁ፣ ሌላ ምንም የደበኩት ነገር የለም። ስቲቨንስ አይኖቹን ወደ ውጭ ለከቸው። አንድ ነገር ደብቀኛል። የጋላንድ ኮምፒውተርን የአሰራር መግለጫ ዝርዝር ለመስረቅ ወደ አሜሪካ ሊላክ የተመደበው የሶቪየት ሰላይ ስም አልነገርከንም። ወረቀቱም ላይ የለም። እኔ ቮሎዲያ የመጨረሻ ተስፋው የተሟጠጠ ይመስል ተንተባተበ። ስሙን አታውቀውም? አላውቀውም፣ ግን ስቲቨንስ ቀዝቀዝ ባለ ትህትና እጁን አንስቶ ወደ ጠፈር ተወንጫፊ ስለሆኑ የጦር መሳሪያዎች የተዘጋጁ ፕሮግራሞች ስለሚያቀነባብረው ኮምፒውተር ማውራት ጀመረ። ቮሎዲያ አትንገረኝ። የሀገር መንግስት ሰላዩ ማን እንደሆነ ለማወቅ እየጣረ ነው። ኒውዮርክ ከመድረስ በፊት ለአንድ ሰው ትንፍሽ ካልክ ተሞኝታል ማለት ነው። ቮሎዲያ ምስጋናውን ያስጎደጎደው። አመሰግናለሁ ሚስተር ስቲቨንስ። እውነተኛ የሩሲያ ደም ያለው ቮሎዲያ ስሜቱን ሳይደብቅ እጁን ሰዶ የአሜሪካውን እጅ ጨብጠው። ዩናይትድ ስቴትስን ወዳታለሁ። እናንተ በጣም ጥሩ ሰዎች ናችሁ። ይህንን በመስማቴ ደስ ብሎኛል። ወደ ቼቭሮሌቱ ተቃርበናል። ቼቭሮሌቱ እዚያ የሚታየው ግቢ ውስጥ ነው። ብዙ ጊዜ አይፈጅብንም። ፌሩ ጭር ባለው መንገድ ላይ ቁልቁል በመሄድ ቮልጋ መኪናውን ከአንድ ባለ 2 ፎቅ ህንጻ ጀርባ ባለው በር ላይ አቆሙ። ይህ በጨለማ የተዋጠ ቤት ከዚህ በፊት የአንድ ነጋዴ መኖሪያ የነበረ ሲሆን አሁን ግን እንደ ቢሮ እያገለገለ ነው። ቪክቶር መላጣ ጭንቅላቱን እያከከ ከመኪናው ከወጣ በኋላ የአጥሩን በር ከፍቶ ወደ ውስጥ ገባ። አፍታም ሳይቆይ ተመልሶ በመምጣት ምልክት ሰጣቸው። ስለሸኘን አመሰግናለን ዩሪ ያለ ስቲቨንስ ወደ ሹፌሩ ዞሮ ተነስ ቮሎዲያ፣ ቼቭሮሌቱ እዚያ ነው ያለው። ወደ ኤምባሲው ነው የምንሄደው? አብረህን ላትሄድ ትችላለህ፣ ነገር ግን ስቲቨንስ ፈገግ አለ። ከመኪናው ወጥተው በከፊል ወደ ተከፈተው በር እየተራመዱ ሳለ ሪቻርድ ስቲቨንስ ፍጻሜውን ለማየት እንደጓጓ ታውቁት ራሱን ታዘበ። አስቸጋሪው ጊዜ አልፏል።
የሚቀጥሉት እርምጃዎች ቀላልና አስደሳች ይሆናሉ። ስቲቨንስ ቮሎዲያን ከፊት እያስቀደመው እባክህን እለፍ ጓደኛችን አለው። ቮሎዲያ ከፊት እየመራ ስቲቨንስ ከኋላው እየተከተለ በአንድ ወቅት የሩሲያ ሰረገላዎች ይቆሙበት በነበረው አሁን ግን አንድ ሸቭሮሌት ብሌዘር ቆሞ በሚታይበት ስፍራ ደረሱ። በነጭና ቀይ ቀለሞች የተሽጎረጎረው መኪና በጨለማው መሃል ያንጸባርቃል። ቮሎዲያ ማናተንን በእግሩ የረገጠ ይመስል በደስታ ተፍለቀለቀ። ስቲቨንስ በበኩሉ ጥሩ አጋጣሚ እንዳጋጠመው አሰበ። ቮሎዲያ በጣም ያምራል ብሎ ሳይጨርስ የሪቻርድ ስቲቨንስ የሽቦ ክር በጭንቅላቱ ላይ አለፈ። ሪቻርድ በጉልበቱ የቮሎዲያን ጀርባ ወደፊት በመግፋት የሽቦ ገመዱን አጥብቆ ሳበው። ገመዱ ጥርሶች የቮሎዲያን አንገት ይሰረስሩት ጀመሩ። ስቲቨንስ ገመዱ የሩሲያዊ የአንገት አጥንት እስኪደርስ ድረስ ገዘገዘው። የቮሎዲያ ያልተጠናቀቀ ንግግር በጣር ድምፅ ተተካ። ደሙ ቁልቁል ተንዠቀዠቀ። ሰውነቱ ባለሞት ባይ የተጋዳይነት ተንፈራገጠ። ተቆርጦ ሊወድቅ ጥቂት የቀረው ይመስል ጭንቅላቱ ወደ ኋላ ዘነበለ። የሩሲያዊው በደን ወደ መሬት ሲወድቅ ስቲቨንስ ዞር አለ። ሟቹ ሰውነት መንቀሳቀሱን እንዳቆመና ደሙን መውረዱን እንደቀነሰ ስቲቨንስ በርከክ ብሎ የሽቦ ገመዱን በቀስታ ካንገቱ ውስጥ አወጣው። ገመዱ ላይ የነበረው ደም በሟቹ ኮት ላይ ጠራርጎ እንዳጸዳው ቪክቶር ፔትሮቭ ከሹፌሩ ዩሪ ጋር ተመልሶ መጣ። ቪክቶር እና ዩሪ ከላይና ከታች የተበሳሳ እንደ ትልቅ ሳጥን ይዘዋል። ሁለቱ ሩሲያውያን ልክ እንደ ሳይቤሪያውያን ዳኞች በፍጥነት ሳጥኑን በመክፈት አስከሬኑን ውስጡ ጨመሩትና ቁልፎቹን ካሸጓቸው በኋላ ሳጥኑን ወደ ቮልጋ መኪናቸው ወሰዱት። ስቲቨንስ መሬት ላይ የፈሰሰውን ደም አፈር አልብሶ በበሩ ላይ በሚገኝ አንድ ክፍተት አልፎ ሄደ። ቪክቶር የመኪናውን ከፈን እየዘጋ አታስብ፣ የሞስኮ ወንዝ ደለል የበዛበት ስለሆነ አይንሳፈፍም አለ። ስቲቨንስ የኬጂቢውን ሻለቃ ትከሻ በጓደኝነት መንፈስ መታመት አደረገው። ከዚያ ሁለቱ ሩሲያውያን መኪናውን ይዘው ሲበሩ ቆሞ ተመለከተ። የቮልጋው የኋላ መብራቶች ከእይታ እንደተሰወሩና አካባቢው ጸጥ እንዳለ ወደ ቼቭሮሌት መኪናው በመግባት ወደ ኋላ ያሽከረከረ በሩን አልፎ ወጣ። ሪቻርድ ስቲቨንስ ከቀዝቃዛው የሩሲያ አየር በደንብ ማገለትና በረጅሙ ተነፈሰ። ሁሉም ነገር በፈለገው መንገድ ተፈጽሞለታል። ከዳተኛው የሶቪየት ሰላይ የሆነችውን ሴት ስም ለአሜሪካውያን በመናገር ክህደት ከመፈጸሙ በፊት ተሰናክቷል። አሁን ሳይታሰብ ብቅ ብሎ ከፍተኛ አደጋ ሊያደርስ የነበረው ቮሎዲያ ላይመለስ ሄዷል። ከዚህ በኋላ ቪክቶር ወደ ሌኒንግራንድ በመሄድ የመጀመሪያው ምዕራፍ ያጠናቅቃል። በፈጠራ የተገነባውን የህይወት ታሪኳን ለማጠናቀር ዓመታት የፈጀ ስራ የተከናወነ ቢሆንም አሁን ግን በፍጻሜው ዋዜማ ላይ ይገኛል። ሶቪየት ህብረትን ለመልቀቅ ከተዘጋጁት 300,000 የሶቪየት አይሁዶች በተለይ ደግሞ ወደ አሜሪካ ለመብረር ካኮበከቡት ከ100,000 በላይ ሰዎች ለአነስተኛ ጊዜ ለስደት ከተዘጋጀው የህዝብ ጎርፍ መሃል አንዷ ሆነች። በሀገሯ ውስጥ ለመኖር ምን ያህል አስቸጋሪ መሆኑን ተገንዝባ እንድትሰደድ በማሰብ ኬጂቢ ውጣ ውረድ በበዛበት ሂደት ውስጥ እንድታልፍ አድርጓታል። ይህም በዚህች ወጣት የኮምፒውተር ባለሙያ ላይ ሊያሳድር የሚችለውን ጥርጣሬ ያስወግደዋል። እናት ሀገሯን ሩሲያን እንድትጠላ ለማድረግም ወንድ ልጇ አስፈላጊ ሆኖ ተገኝቷል። እንዴ ልጇን ጥላ ከተሰደደች በሀገሯ ላይ ያላት ጥላቻ እንደሚበረታ ስቲቨንስ እርግጠኛ ከመሆኑም በላይ የኬጂቢውን ትዕዛዝ ሳትወድ በግድ ትፈጽማለች። ሂደቱ በዚህ መልክ ከተጠናቀቀ ለብሔራ የተዘጋጀው ሽፋን በሚገባ ተቀናብሯል ማለት ይቻላል። ምዕራፍ 2 ሚኒያፖሊስ። ቆይ ምንድነው የሚሉኝ? ያለ ድምጹ ወደ ማመኑ ያደላ። ይህን ጥያቄ ተጠየቀው ከጥቂት ዓመታት በፊት ቢሆን ኖሮ በጥላቻ ፊቱን አኩሳትሮ ወዲያውኑ እምቢል ነበር። ወደ ሶቪየት ህብረት እንዳው ደራይ መሪ ሆኖ ከሄደ በኋላ ድብቅ ስራውን ማከናወን ከጀመረ ዓመታት አልፏል። ባንዴት ከዚህ በፊት አብሯት ይወጣ በነበረች ሩሲያዊ ሴት ግድያም ተጠርጥሮ በኬጂቢ ተይዞ ነበር። አዎ ሚስተር ሚለር፣ እኛ የምንፈልገው አሉ ቴዎዶር ሂውጅስ። ኒክ እጁን ሰዶ ቡናማ ስስ ጸጉሩን እንዳበሰው አንድ ነገር ሲያብሰለስል እንዲህ ማድረጉ የተለመደ ነው። አይኖቹ ፈጥቷል። እኛ አለ፣ እነሱ የኤፍቢአይ አባላት ናቸው። ኒክ አሁን ገና እየኖረበት ያለው የፖለቲካ ዓለም ቁልጭ ብሎ ታየው።
ይህ ሀያቱ የሚሆኑ ሸብቶና ጺማም ሰውዬ ደግሞ የኬጂቢን ያለ ብዙ መረጃ እንደቆፈሩ ተረዳ። ከጥቂት ቀናት በፊት ሂጁስ ደውለው እንዲገናኙ በጠየቁት ጊዜ ኒክ ጉዳዩ አሁን እየሰራው ካለው ነገር ጋር እንደሚያያዝ ገምቶ ነበር። ጉጉቱ ስለጨመረም ከሂጁስ ጋር ለመነጋገር ተስማማ። ይሄው አሁን በመንግስት ማዕከል ህንጻ ውስጥ 20ኛው ፎቅ ላይ በሚገኝ አንዲት ጠባብ ክፍል ውስጥ ተቀምጠው እየተወያዩ ነው። በክፍል ውስጥ 2 ወንበሮችና አንድ ጠረጴዛ ብቻ ከመገኘታቸው በቀር አንድ መስኮት እንኳን የለውም። ቴዎዶር ሂጁስ በእጆቻቸው ክርኖች ጠረጴዛውን በመደገፍ ወደፊት አሰገጉ። ፈገግታቸውን ልብ መስረቅ አይላለው። ሚስተር ሚለር፣ አንድ ከባድ ችግር ገጥሞናል። ከዋሽንግተን ድረስ የመጣሁት ለዚህ ጉዳይ ብዬ ነው። እዚህ በመምጣቱ በራሱ የተበሳጨው ኒክ እሺ እንገሩኛ። በጣም ጥሩ። ጉዳዩ ከባድ ሚስጥር ያዘለ በመሆኑ ውይይታችን በሚስጥር እንዲጠበቅ እፈልጋለሁ። ፊቱን አዙሮ ወደ ሌላ አቅጣጫ እየተመለከተ እሺ አለ። ኖም ጉጉቱ ይበልጥ እየጨመረ ሲሄድ ታውቁታል። ሞስኮ ውስጥ የሚረዳን አንድ ሰው አለው። ቮሎዲያ ይባላል። በአንድ የሚኒስትር መስሪያ ቤት ውስጥ የሚስጥር ኮድ ባለሙያ ነው። እንግሊዘኛን አቀላጥፎ ይናገራል። ከ4 ወራት በፊት ለአንዱ የኤምባሲ ሰራተኛችን አንድ ሰነድ ሰጥቶት ነበር። በሰነዱ ላይ ሶቪየቶች ባለፈው ዓመት ከአሜሪካ ለመስረቅ በቅድ የያዟቸው ከፍተኛ የቴክኖሎጂ ውጤቶች የሆኑ መሳሪያዎች በሙሉ በበቂ ሁኔታ ተዘርዝረዋል። ኒክ ወደ መሬት አቀረቀረ። ይሄን መስማት ያለብኝ አይመስለኝም። ሶቪየት ህብረት ይሄን የመሰለ ነገር እስኪ በቃኝ ስሰማኝ ነበር። ህብረት የሚለውን ቃል በሩሲያ ቋንቋ ነበር የተናገረው። እባክህ ዓመት አላወራም፣ በትዕግስት ዝም ብለህ አድምጠኝ። ባለፈው ወርም ቮሎዲያ ከኛ ጋር አንድ ግንኙነት ፈጥሮ ነበር። በኤምባሲ ውስጥ አግኝቶት ለነበረው ሰው ሌላ ሰነድ ከሰጡ በኋላ ሌሎች ተጨማሪ ሰነዶችን ለማግኘት እቅድ እንደተያዘም ነግሩት ነበር። እነዚህ ሰነዶች ሂጁስ ንግግራቸውን ቆም አድርገው ቆዩና ቀጠሉ። ከባድ መረጃዎች የያዙ ናቸው። ቮሎዲያ ጨምሮ እንደተናገረው በዚህ በጋ ወደ አሜሪካን ከሚመጡት የአይሁድ ስደተኞች መካከል አንድ የኬጂቢ ወኪል ይገኝበታል። ኒክ በድንጋጤ ቀና ብሎ ተመለከታቸው። ማለት እዚህ ሚኒያፖሊስ ውስጥ እና የተጠራውበት ጉዳይ ይሄ ነው ማለት ነው? ሽማግሌው ራሳቸውን ባውንታ እየነቀነቁ አዎ፣ ጉዳዩ ከፍተኛ ትኩረት የሚሰጠው ነው። በአገሪቱ ውስጥ ከሚገኙት የቴክኖሎጂ ማዕከላት ይህኛው በትልቅነቱ 4ኛ ወይም 3ኛ ደረጃን የሚይዝ ነው። በምዕራብና ምስራቅ የሚገኙ የጠረፍ አካባቢዎች ጥበቃ ስለሚደረግላቸው ከአደጋ ነፃ ናቸው። ሚኒያፖሊስና ሴንት ፖል ግን የአደጋ ክልሎች ናቸው ማለት ይቻላል። ልክ ኖት። ይህ ምንም የሚያጠራጥር ነገር አይደለም አለ ኒክ ቀዝቀዝ ባለ አነጋገር። ቮሎዲያ ይህን መረጃ ሊያቀብለን በዝግጅት ላይ ሳለ ኬጂቢ እየተከታተለኝ ነው ብሎ ያስብና ሀገሩን መክዳት ይፈልጋል። ከሶቪየት ህብረት ካስወጣችሁኝ እነግራችኋለሁ ብሎ ነበር። እንደድል ሆኖ ግን እኛ ቶሎ እርምጃ መውሰድ አልቻልንም። ኬጂቢ በያዘው ጊዜ ወደ ኤምባሲው ያመራ እንደነበር እናምናለን። ምክንያቱም አንዲት ወደ ኤምባሲው ታመራ የነበረች ሴት ከሱ ጋር የሚመሳሰል ቁመናና አለባበስ ያለውን ወጣት 2 ሰዎች አሳዶ ከያዙት በኋላ መኪናቸው ውስጥ አስገብተው ሲወስዱት ማየቷን ተናግራለች። ስለዚህ ቮሎዲያ ወይ ወደ ሆኔ ወርዷል፣ አለበለዚያ ደግሞ አንድ ያልገባው ነገር አለ በማለት ኒክ አቋረጣቸው። ጉሮሮ ደርቋል። አእምሮው በሐሳብ እንደተወጠረ ነው። እነሱ ደንበኞች ብቻ ሳይሆኑ ጓደኞችም ጭምር ናቸው እና እንድሰልላቸው ይፈልጋሉ። አዎ፣ በአይሁድ የቤተሰብ አገልግሎት ተቋም ውስጥ የሩሲያን ቋንቋ መናገር የሚችል ብቸኛው የመልሶ ማቋቋም አማካሪ ነው። እንደዚያ ላይ ወደ ብሔራዊ የደህንነት ኤጀንሲ መግቢያ ፈቃድ አለው። ኒክ ከሶቪየት ህብረት እንደተመለሰ ስራም ሆነ መሄጃ አልነበረውም። በዚህም የሩሲያ ቋንቋ ማወቅ ለሚጠይቀው አንድ ክፍት የሥራ ቦታ ያመለክትና ወደ ይቀጥራል። ስራ መደቡ በብሔራዊ የደህንነት ኤጀንሲ ስር ለሚታተሙ የፕራቫዳ ጋዜጣ ፖለቲካዊ ይዘት ያላቸው ጽሑፎችን መጻፍ ነበር። ከዚያን ጊዜ ጀምሮ ወደ ሚኒያፖሊስ በሚመጡ የሶቪየት አይሁዶች ዙሪያ እንዲሰራ ጥያቄ እስከቀረበለት ድረስ ስራው ይኸው ነበር። እናም በአሜሪካ ወታደራዊ ካምፕ ውስጥ ባለ አንድ ጠባብ ክፍል ውስጥ ተቀምጦ ሶቪየት ጋዜጦችን እያነበበ ቆመዋል የማይሻል ነገር ብሎ በመወሰን የቀረበለትን ጥያቄ ተቀበለው። ስራውን የጀመረው በቅርቡ ነው። ኒክ በቀስታ ራሱን እያወዛወዘ ይህን ስራ አልወደድኩትም። አዩ፣ እኔ ተቀጠርኩት እኮ እነዚህን ለሀገሩ እንግዳ የሆኑ ሰዎች ለመርዳትና ተመልሰው እንዲቋቋሙ እገዛ ለማድረግ እንጂ። ሽማግሌው ካፉ ነጠቁት። የአሜሪካን ቴክኖሎጂ መስረቅን ቀላል ችግር አድርገህ እንድትመለከቱ አልፈልግም። ሶቪየቶች በትንሽ ወጪና ብዙ ጥናት ሳያስፈልጋቸው ኮምፒውተሮቻችንን፣ ቺፖቻችንን፣ የሌዘር ቴክኖሎጂያችንን እያደኑ ነው።
ሂውጅስ ድምጻቸውን ዝቅ አድርገው ረጋ በማለት ንግግራቸውን ቀጠሉ። አንተ ብሩህ አእምሮ ያለው ወጣት ነው። ሌላ ምንም ሳይሆን ዓይንህን ብቻ እንድታውሰን የምንጠይቅህ። ኒክ በሐሳብ ተውጧል። ምንም እንኳን በሐሰተኛ የነፍስ ግድያ ወንጀላው እንከን የለሽ የፖለቲካና ማህበራዊ ስርዓት እንዳላቸው ስላወጁበት በሶቪየቶች ላይ ጥላቻ ያደረበት ቢሆንም በስደተኞቹ ላይ ስለላ ማካሄዱ ዞሮ እነሱ ያደረጉትን መድገሙ አይደለምን? እኔ ነገሩ ምንነት አልገባኝም። ማለቴ ምንድነው ጉዳዩ? የቪዲዮ ጨዋታ ወይስ ሰው ሰራሽ ልብ ወይስ? ሂውጅስ ሁለቱ ጣቶቻቸውን ከንፈራቸው ላይ አድርገው በጸጥታ ተቀመጡ። ንግግር ከመጀመራቸው በፊት ጥቂት ሰከንዶች አለፉ። መልካም ከፈለክ እነግርሃለሁ፣ ነገር ግን ጉዳዩ ከፍተኛ ሚስጥር ያዘለ ስለሆነ ለማንም እንዳትናገር በድጋሚ ጠይቃለሁ። ሂውጅስ መጨረሻ ላይ እንደሚነግሩት ኒክ አውቆ ነበር። ጉዳዩ ምንድነው? ሚስጥር ነው። አዎ በእርግጥ ልክ ነዎት። ይሄም የጨዋታው አንድ አካል ነው ሲል ኒክ አሰበ። ሂውጅስ የኒክን ፊት ሲያጠኑት ቆይተው ሶቪየቶች እስካሁን ከፈጠሩት ኮምፒውተሮች ሁሉ በፍጥነቱ ተወዳዳሪ የሌለውን አዲስ ኮምፒውተር ለመፍጠር እንቅስቃሴ ላይ ናቸው። ይህ አላንድ የተሰኘው ኮምፒውተር ወደ ጠፈር ተወንጫፊ ለሆኑ የጦር መሳሪያዎች ለተዘረጋው ፕሮግራም እንደ ጀርባ አጥንት የሚቆጠር ነው። እንደዚህ አይነት የጋሊየም አርሴናይድ ከፍተኛ ብቃት ያለው ኮምፒውተር ተፈብርኮ አያውቅም። ጋሊየም አርሴናይድ ደግሞ ምንድነው? የመከላከያ ሚኒስቴር ለሚፈልገው ኮምፒውተር እንደ ሲሊከን አይነት ቁስ በከፍተኛ ሙቀት ስለሚገልና ስለሚተን መጠቀም አይቻልም። ጋሊየም አርሴናይድ ግን ከሲሊከን ፍጥነት ከ6 እስከ 8 እጥፍ ከመላቁም በተጨማሪ ከፍተኛ ሙቀት የመቋቋም አቅም አለው። እንዴ ወደ ህዋ ተወንጫፊ ለሆኑ መሳሪያዎች የተያዘው ፕሮግራም የቆመ መስሎኝ ነበር። ወይስ ከሩሲያውያን ጋር ድርድር እየተደረገበት ነው? ፕሬዝዳንቱ ራሳቸው ጉዳዩ ምን ደረጃ ላይ እንዳለ ያውቁም። እኛ ግን ቴክኖሎጂን በእጃችን ለማስገባት ምርምራችንን እንቀጥለናል። ሚሳኤሎች የሚያርፉበትን ትክክለኛ ቦታ ቀመር በትክክል ለማወቅ እንደ ጋላንድ ፈጣን ቴክኖሎጂዎች ያስፈልጋሉ። በዚህም ምክንያት መከላከያ መስሪያ ቤቱ ይህን የመሰለ ኮምፒውተር እንዲሰራለት በሚኒያፖሊስ ውስጥ የሚገኘው የመረጃ ምርምር ማዕከል ኃላፊና ከፍተኛ ዲዛይነር ከሆነው ቶማስ ሊችተን ጋር ከ6 ዓመታት በፊት ሚስጥራዊ ስምምነት ፈጽሞ ነበር። ኒክ በልቡ ምን ነው እዚህ ባልመጣው እያለ እየተመኘ ጉዳዩ አልተመቸኝም፣ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ሂውጅስ እጃቸውን ወደ ኪሳቸው ጨመሩት። ይኸውልህ ካርድ ያስብበትና ደውልልኝ። ስራው ከባድ አይደለም። ብዙ ገንዘብ ያላቸው ለየት ያሉ ስራ የሚሰሩና የመሳሰሉትን ተግባራት የሚፈጽሙ ስደተኞች ካሉ እንድትጠቆመን ብቻ ነው የምፈልገው። ኒክ ካርዱን ተቀብሎ ተመለከተው። ካርዱ ላይ 7 ቁጥሮች ያሉት አንድ ስልክ ቁጥር ከመስፈሩ በቀር ምንም አይነት ስም አልተጻፈበትም። ራሱን ነቀነቀና ወንበሩን ወደ ኋላ አስቦ ወደ በሩ መራመድ ጀመረ። ውሳኔን እንጠባበቃለን። ነገ ትደውላለህ? የምደውል ይመስለኛል። ለስራ ተገቢውን ክፍያ እንደምታገኝ ታውቃለህ አይደል? ወደ በሩ እጀታ ተሰንዝሮ የነበረው የኒክ እጅ ባለበት ቀረ። ምን አሉ? ለምትሰራው ስራ ክፍያ ታገኛለህ። በአንድ እጁ ጸጉሩን እየዳበሰ በሩን ከፈተው። አታደርጉትም። ስራውን በሰራው እንኳን ስራው ወጪ የሚያስወጣ ከሆነ ምንም አይነት ክፍያ አልጠይቃችሁም። የኤፍቢአይ ተከፋይ ጆሮ ጠቢ መሆን አልፈልግም። እኔ ለማይረባ ነገር እጄን የምሰጥሰው አይደለም አላቸው። ምዕራፍ 3 ሌኒንግራድ። ቬራ ካራንስኪ ስለ ጉዳዩ በሚገባ የተገለጸላት ስለሆነ የኬጂቢ ህይወቷን ማመሳቀል መጀመር አልደነቃትም። እናቷና ከልጇ ጋር ከሀገር ለመውጣት ስታመለክት በቤቷና በመስሪያ ቤቷ ችግር እንደሚያጋጥማት ተጠብቃ ነበር። የስደተኝነት ፎርሙን ከሞላች በኮምፒውተር ሲስተም ተንታኝነት የምትሰራውን ስራ እንደምታጣ ስለተነገራት ገንዘብ ለማጠራቀም ይችላለች። መኖሪያ ቤታቸውን ሊያጡ እንደሚችሉ ስለገመታችም በአንድ የጋራ መኖሪያ ህንጻ ውስጥ አንድ ክፍል አግኝታ ነበር። ከሀገር መውጫቸው እንደተቃረበ ሲነገራት አሁን በራስ ሻንጣዎች ከያዟቸው ቁሳቁሶች ውጭ ያሉትን ዕቃዎች በሙሉ ሸጠቻቸው። ህመሙ ግን እንዲበረታብኛል ብላ አልጠበቀችም ነበር። ከሀገር ለመውጣት መውሰድ የነበረባትን እርምጃ በሙሉ እንደምታውቅና መጨረሻቸው ምን ሊሆን እንደሚችል ጠንቅቃ እንደተረዳች ገብቷት ነበር። ጓደኞቿ እሷን ለማናገር ፈቃደኛ ለመሆናቸውን ባወቀችና የጉምሩክ ባለስልጣናት ጉቦ በጠየቋት ጊዜ ክፉኛ ደንግጣ ነበር። እንዲህ አይነት ግልትና ሳዛይ ነገር ይደርስብኛል ብላ አልጠበቀችም ነበር። በመጨረሻ ይህን ሁሉ መስዋዕትነት መክፈል እንደነበረባት ራሷን አሳመነች። አሁን 3 ሰዎች በባዶ ክፍል ውስጥ ተቀምጠዋል። ቬራ የ6 ዓመት ልጇን ጭንቅላት ጮኖ ላይ ሰርፋ ወለሉ ላይ ቁጭ ብላለች።
ጊዜው ተቃርቧል። ሻንጣዎቻቸው በኤርፖርት ውስጥ ወደሚገኘው የጉምሩክ ጽሕፈት ቤት ተልከዋል። ከብዙ ዓመታት ቆይታ በኋላ ወደ አሜሪካ ሊበሩ ነው። እነዚህ የመጨረሻ ሰዓታት አስቸጋሪ እንደሚሆኑ ተነግሯት ነበር። በእርግጥም አስቸጋሪ ናቸው። ቭላዲክ አዛግቶ ሲገላበጥ ቬራ ለስላሳ ጉንጮቹንና አብረቅራቂ ቡናማ ጸጉሩን በስስት ተመለከተቻቸው። ለሱ ስትል ባሏን እንደፈታችው ሁሉ አሁንም ከሀገር ልትወጣ ነው። እስካሁን ከወሰነቻቸው ውሳኔዎች በሙሉ ይሄኛው አስቸጋሪ ነበር። በተለይ ደግሞ ስለ ጉዞ ብዙም የሚያውቁ እናቷ ሉባ ሊጎዱ ስለሚችሉ ውሳኔዋን የበለጠ አስቸጋሪ ያደርጓል። ይሁን እንጂ ቬራም እንደሌሎቹ ሩሲያውያን ወላጆች ሁሉ ለልጇ ስትል መስዋዕት ከመክፈል ወደ ኋላ አትልም። የአካሏ ክፋይ ልጇ የወደፊት ሕይወቱ ተሳክቶ ማየት ነው የሚወቷ። በእጇ የያዘችውን አነስተኛ ቢጫ የፕላስቲክ ኳስ እናቷ እንዳያዩባት ከለላ አድርጋ ከተቀመጠችበት ተነሳችና ወደ መስኮቱ ሄደች። ፀሐይዋ ብርሃኗን በረጃጅሞቹ ሕንፃዎች አናት ላይ ያሳርፋቸዋል። መንገዶቹ ግን ገና ቅዝቃዜያቸውን ለማላቀቅ እየታገሉ ነው። የታክሲ መምጫ ደርሷል አለች ቬራ መንገዱን እያማተረች። በክፍሉ ውስጥ የሚገኘው መስኮት ስትከፍተው ምስሏን በመስታወት ውስጥ ድንገት አይታ አይኖቿን በፍጥነት አዞረቻቸው። ሰዎች ቀጠን ያለው ፊቷ ውብ እንደሆነ ያስባሉ። ባለፉት ጥቂት ወራት ግን ፊቷ ወዙን አጥቶ ተጎሳቁሏል። ቡናማ ጸጉሯ ደረቅና ደብዛዛ ሆኗል። የፊቷ ቆዳ መሸብሸብም እድሜዋ ከ31 የሚዘል አስመስሏታል። በቅርቡ የጨጓራ በሽታዋ ስለተነሳም ብዙ ኪሎ ቀንሳለች። የቬራ እናት ሉባ ጎልሼቪች በክፍሉ መሃል ላይ ፈዘው ቆመዋል። ጀርመኖች ከተማዋን ወረው መንገዶችን ሁሉ በዘጉት ወቅት እኔና እናቴ እዚህ ሌኒንግራድ ውስጥ ነበር። ለ900 ቀናት መንቀሳቀስ አልነበረንም። በዚህ ሕንፃ ላይ የሚኖሩት ማሪያ ፓኖቫና ልጇ በረሃብ ሊሞቱ ተቃርበው ነበር። ጎረቤታችን አርኬድም ክፉኛ ተርባ ነበር። መንገዱን ተሻግሮ በሚገኘው ሕንፃ ላይ ይኖሩ የነበሩ ሰዎች በሙሉ በፋሽስት የቦምብ ድብደባ በአንድ ሌሊት አለቁ። ቁመታቸው ከልጃቸው ቁመት በመጠኑ አነስ ያለ ቢሆንም ከውብ ክብ ፊታቸው ጋር ቆንጆ የሚባሉ ሴት ናቸው። ይህን ሰሞን ጨዋታና ሳቃቸው ጠፍቷል። በዙሪያቸው ምን እየተካሄደ እንደሆነ ሊገባቸው አልቻለም። ሁሉም ነገር እየተመሳቀለ ነው። ከ4 ዓመታት በፊት ባላቸው ሞቱ። ከዚያ ቬራ ከሥራ ከተባረረች በወሩ እሳቸውም በኬሚካል መሐንዲስነት ከሚሰሩበት መስሪያ ቤት ተሰናበቱ። ከ2 ሳምንታት በፊት ደግሞ በትዳር ከቆዩበትና ልጆቻቸውን ካሳደጉበት ቤታቸው እንዲለቁ ተገደዱ። ይሄው ዛሬ ደግሞ ከዚህ የመጨረሻ ቤታቸው ሊወጡ ነው። እማዬ ባክሽን አለች ቬራ ኳሱን ጥብቅ አድርጋ በመያዝ ወደ እናቷ ሄዳ ጉንጫቸው ላይ ይሳመቻቸው። ወዲያው ከ2 ዓመታት በፊት ከሀገር ስለወጡት ታላቅ ወንድሟና ሚስቱ ማውራት ጀመረች። አናቶሊና ላሪሳም እዚህ መኖራቸውን አትርሽ እማዬ። የእንቀላፋው ልጇን ጎንበስ ብላ ተመለከተችው። ለምን እንደምንሄድ አስቢ እማዬ። ልክ ነሽ አሉ ሉባ የግዳቸውን ፈገግ ያሉ። ቬራ ወደ በሩ እየተራመደች እማዬ ተመልሼ እመጣለሁ። የፕላስቲክ ኳሷን በአንድ ውድ ነገር ልትሞላው የግድ ነው። ከዚያ በኋላ ማንም ሊደርስበት በማይችልበት ቦታ ተደብቋለች። ስለ ኳሱ ምንነት ለማንም ተናግራ አታውቅም። ምንም እንኳን እንደዚህ አይነት ዕቃ እንዳይጓጓዝ ሕጉ አጥብቆ ቢከለክልም ቬራ አደጋውን ተጋፍጣ ለማሳለፍ ቆርጣለች። ወደ መታጠቢያ ቤት ልሄድ ነው። ቭላዲክን ልታነሽልኝ ትቻለሽ? በሚገባ ቭላዲክ ልጄን ብድግ አድርጌ አቅፈዋለሁ። ቬራ በፍጥነት በጋራ ወደሚጠቀሙበት መታጠቢያ ቤት እንደገባች አንድ የሆነ ሰው የብረት መጥበሻውን ምድጃ ላይ ጣደው። በዚህን ጊዜ ከነሱ በቀር የተነሳ ሰው ያለ ያልመሰላት ቬራ በድንጋጤ ኳሱን አድቅቀው ነበር። ጥቂት ቆይቶ አንዲት ሰራተኛ ፊቷን በጋራ ከሚጠቀሙበት ማድ ቤት ብቅ አድርጋ ተመለከተች። ሴትዮዋ በመተላለፊያው ላይ የቆመችውን ቬራ እንደተመለከተቻት ወደ ኋላ ተመለሰች። ቬራ በቀጥታ ወደ መታጠቢያ ቤቷ አመርታ በሩን ዘጋችና ፎያለች። አንድ እጇን በፎቶ ማንጠልጠሊያ ያሳርፋ ጥቂት ከቆየች በኋላ ሁሉም ነገር ሰላም መሆኑን እንዳረጋገጠች በሩን በቁልፍ ጠረቀመችው። ከዚያም በላብ የወረዘው መዳፏን ዘረጋችው። ቢጫ ኳስ በላቧ እንደተብለጨለጨ መሃል መዳፏ ላይ ተቀምጧል። ዞር ብላ በገንዳው ጫፍ ላይ በጥንቃቄ ያስቀመጠችው። ቬራ በረጅሙ ተንፍሳ እጅብ ያለ ጥቁር ጸጉሯን በሁለቱም ጆሮቿ ላይ ሸጎጠችው። ጊዜ የላትም። መጋረጃዎቹን ዘግታ ጫማዎቿን በማውለቅ ቤዥ ቀለም ያለውን ቀሚሷን ገልጣ መታጠቢያ ገንዳው ውስጥ ገባች። በርከክ ብላም ወደ ጠርዙ አጎነበሰች። በገንዳውና በግድግዳው መካከል አንድ ክፍተት አለ። እጇን ልካ ወለሉ እንዳበሰችው ቀዳዳውን እንዳገኘችው ጣቶቿን ወደ ውስጥ ጨምራ እንጨቱን
ወደ ጎን ገፋቸው። ጣቶቿ ወደ ቀዳዳው ውስጥ መግባት እንደጀመሩ ፈገግ አለች። በፕራቫዳ ጋዜጣ ተጠቅልሎ የተቀመጠው ዕቃ በቦታው እንዳላለ በጥንቃቄ ይዘው ወጣችው። እጆቿ እየተንቀጠቀጡባት ወረቀቱን ገላልጣ በድብቅ ያስቀመጠችውን ውድ ዕቃ አገኘችው። የከበረ የአልማዝ ቀለበት። ቬራ ቀለበቱን ከመታጠቢያው ገንዳ ጠርዝ ጋር ስታጋጨው ቀለበቱ ያሰማው ቅጭል የሚል ድምጽ በጆሮዋ አስተጋባ። ጽጥ ብላ አዳመጠች። መተላለፊያው ላይ ምንም አይነት ድምጽ አይሰማም። በድጋሚ ቀለበቱን ከጠርዙ ጋር አጋጨችው። ከሁለት ሳምንታት በፊት በመቆንጠጫ ያላቀቀችው አልማዝ ከመያዣው ተለይቶ ወደቀ። ከዚያም የከበረውን ድንጋይ በኳሱ ጎን ገንዳው ላይ ያኖረችው። አልማዙን አቅፎት የቆየው ወርቅ ውበት ያስደመማትና ያጓጓት ቢሆንም ወዲያውኑ በርከክ ብላ ወደ ነበረበት ቀዳዳ መልሳ ከተተችው። ብረታማ የሆነ ነገር ሁሉ ወደ ሰውነቷ ብትከተው ወይ ብትውጠው አደጋ ሊያስከትል ይችላል። ቀጥላ ቀዳዳውን በጣውላው ሸፈነችውና ጋዜጣውን አንስታ ካጣጠፈችው በኋላ ከቧንቧዎቹ ጀርባ ሸጉጠችው። በመጨረሻ ቢጫውን ኳስ በፍጥነት ከፍታ አልማዙን ጨመረችበት። የኳሱን ግማሽ አካል ሲዘረጋው ቀጭ የሚል ድምጽ አሰማ። ከዚያ ትናንት ማታ ያስቀመጠችውን ቅባት ፈልጋ ወደ መድኃኒት ማስቀመጫው መሳቢያ ሄደች። የፔትሮሊየም ዝልግልግ ፈሳሽ የያዘውን መያዣ አውጥታ ከከፈተች በኋላ ቢጫውን ኳስ ውስጡ ጨመረችበት። ጥቂት ጊዜ ኳሱን እያየች ስታንገራግር ቆይታ አፏን በሰፊው ከፈተችው። በዝልግልግ ፈሳሽ የተለወሰው ኳስ ጥርሶቿን አልፎ ወደ ጉሮሮዋ ሲጠጋ ፊቷን አቆመጨጨችው። ድርጊቱ ካሰበችው በላይ ቀላል ሆኖ አገኘችው። ወጣቷ ቬራ አይኖቿን ጨፍና በረጅሙ ተነፈሰች። ልትውጠው ብትሞክርም ቋቅ እያሰኘ አስቸገራት። በድጋሚ ልትሞክር ስትዘጋጅ በመተላለፊያው ላይ የጫማ ኮቴ ድምጽ ሰማች። በፍጥነት ወደ ቧንቧው ሄዳ ከፈተችው። ቀዝቃዛው ውሃ እየተንሿሻ መውረድ ሲጀምር ፊቷን ወደ ላይ ቀና አድርጋ እንዲሁም ትንፋሿን ሰብስባ ወጣችው። ኳሱ በጉሮሮዋ አጥንቶች እየተጨመቀ ቁልቁል መውረድ ያዘ። ዝልግልጉ ፈሳሽ የጉሮሮዋን ግድግዳዎች በማለስለስ የአልማዙን መውረጃ መንገድ እየቀና ነው። በድንገት አንድ የሆነ ሰው በብስጭት የበሩን እጀታ ይጠመዝዘው ገባ። ቬራ ጉሮሮዋን ይዛ ታገለች። ልክ ባባይጥ ሲወጥ እንደሚሆነው ቀስ በቀስ ኳሱ ቁልቁል ወረደ። ይሄኔ በሩ ተንኳኳ። የሚሊሻ ወታደር ይሆን ወይስ ኬጂቢ? ቬራ መናገር ስላቃታት ወደፊት ተወሩራ አሁንም ደጋግማ እስኪበቃት ድረስ ውሃ ጠጣች። ጉሮሮዋ ጉርጉጭ ያለና ኳሱ ደረቷ አካባቢ ጥቂት ቆይቶ ወዲያውኑ ወደ ውስጥ ተስቦ ገባ። ፈገግ አለች። የአልማዙን ወጣዋለች። ሰውነቷም ተቀብሎታል። የበሩ መንኳኳት ቀጥሏል። የበሩ እጀታ እየተንገጫገጨ ነው። ቬራ ዞር ብላ የሚነቃነቀውን እጀታ ተመለከተችው። ኬጂቢ ነው። ምን እያደረገች እንደሆነ አውቋል ማለት ነው። ልቧ በፍርሃት እንደተሸበረ በሩን ከፈተችው። ነገር ግን በሩ ላይ የቆሙት የኬጂቢ ወታደሮች ሳይሆኑ ማድ ቤት ውስጥ የነበረችው ሴት ናት። አሳልፊኝ በማለት ጮኻ ተናገረች። የኩላሊት ችግር አለብኝ። ሴትየዋ ቬራን ገፍታ በማለፍ በቀጥታ ወደ ሽንት ቤቷ አምርታ ቀሚሷን ገለበችው። ሶስታችሁም አይሁዳውያን ናችሁ አይደል? ልክ እንደ ቆሻሾቹ ከዳተኞች ከሀገር ልትወጡ ነው አይደል? ስትል ወፍራም ታፋዎቿን እያሳየች ጠየቀቻት። እኔ ቬራ ንግግሯን መቀጠል አልቻለችም። ሆዷ ተገለበጠ። ጡንቻዎቿ ተኮማተሩ። አይኖቿ ፈጠጡ። ሆዷን በእጆቿ ጥፍንቅ አድርጋ በመያዝ ከንፈሯን ነክሳ ግድግዳውን እየታከከች መሄድ ጀመረች። ቶሎ ወደ ልጇ መመለስ አለባት። ይህን የምታደርገው ለሱ ስትል አይደለ። ስቃይዋ ለማን ሆነና? ምዕራፍ 4 ኒክ በአይሁድ ማህበረሰብ አገልግሎት ተቋም ቢሮ ውስጥ ወንበሩ ላይ ወደ ኋላ ተለጥጦ በመቀመጥ በሐሳብ ጭልጥ ብሎ ነግዷል። ከሽማግሌው ከተለያየ ጀምሮ አእምሮ እስካሁን ስለሌላ ነገር ማሰብ ፈጽሞ አልቻለም። እምነት በጣለበት በዚያ ተቋምና በእነዚያ ምስኪን ስደተኞች ላይ እንዴት ድብቅ ሴራ ለመስራት ሊናው ሊፈቅድለት ይችላል? የኒክ ውሳኔ ምንም ይሁን ምን ኤፍቢአይ ጉዳዩን ከመከታተል ወደ ኋላ አይደለም። ደግሞም ይሄ የተባለው ሰላይ በርግጥ ስደተኛ መስሎ ከተቀላቀለ በኋላ ስራውን የሚጀምር ከሆነ ይዋሊደር እንጂ እጅ ከፈንጅ መያዙ አይቀርም። ሆኖም ይህ ድርጊት በስደተኞቹ ማህበረሰብ ዘንድ መጥፎ ጠባሳ አንትቶ እንደሚያልፍ ግልጽ ነው። ምክንያቱም በእነዚያ 2 ሚሊዮን ነዋሪዎች ብቻ ባሉባቸው ከተሞች ዜናው በደቂቃዎች ውስጥ ከህዝብ ጆሮ ይደርሳል። ይህ ከሆነ ደግሞ በአካባቢው የሚገኙ ዘመናዊ የቴክኖሎጂ ማምረቻ ተቋማት በራቸውን ለራሺያ ስደተኞች ላይከፍቱ ሊሞሉ ይችላሉ።
በእርግጥ ማንም በእነሱ ቦታ ያለ ሰው የሚያደርገው ነው። ነገር ግን ኒክ ከስደተኞቹ ጋር በሚኖረው የዕለት ተዕለት ግንኙነት ይህን የኬጂቢ ሰላይ ከሰላማዊዎቹ መካከል አንጥሮ አውጥቶ በደብቅ ለኤፍቢአይ አሳልፎ ከሰጠ ሁሉም ነገር ከመገናኛ ብዙሃን ሳይደርስና በማህበረሰቡ ላይም መጥፎ ስምና ጥርጣሬን ሳያተርፍ ጉዳዩን በእንጭጩ ሊቀጭ ይችላል። እናም ለሚስተር ሂጅስ ደውሎ ውሳኔውን ሊያሳውቃቸው አሰበ። ድንገት የቢሮ በር በኃይል ተበርግዶ ሌላዋ እንደሱ የመልሶ ማቋቋም አማካሪ የሆነችው ናንሲ አዶልማን ተንደርድራ ገባች። በድንጋጤ የምትይዝ የምትጨብጠውን አታውቅም። ኒክ በድንጋጤ ከመቀመጫው ዘሎ በመነሳት ምን ነው ናንሲ ምን ተፈጠረ አላት። ምን እንደሆነች ለማወቅ ቸኩሎ ኒክ ሮዛ ናት። አንድ የሆነ አደጋ የደረሰባት ይመስለኛል። ዝም ብላ በሩሲያኛ ትጮኻለች። ምን ለማለት እንደፈለገች አልገባኝም። ኒክ ወደ ስልኩ ሮጠ። ሄሎ ሮዛ ኒክ ነኝ። ምንድነው የሆንሽው አላት በሩሲያኛ። ኦ ኒክ እኔ ምንም አልሆንኩም። ከወዲያኛው የስልክ ጫፍ የሚሰማ የሴት ድምጽ ጮህበት። ኒክ የደወልኩት ስለ ታናሽ ወንድሜ ልነግርህ ነው። እጅግ የተዋጣለት የሜካኒክ መሐንዲስ ቢሆንም እዚህ አሜሪካን ማንም ችሎታውን የተረዳለት የለም። እናም በሙያው የሚቀጥረው ሰው ስላጣ የተማሪዎች ሾፌር በመሆን እያገለገለ ነው። ኦ ቬጅሞይ አቤቱ አምላኬ የኔ ውድ ሚሻ ይሄ ላንተ ይገባል። ሮዛ በኃይል ተንሰቀሰቀች። ሮዛ ምንድነው እሱ? ሚሻ ምን ሆነ? ምንድነው የደረሰበት? ባለቤትሽ አጠገብሽ ካለ እሱን ላናግረው። ፓቬል ስራ ሄዷል። ሮዛ ለምንድነው የሆንሽው የማትነግሪኝ? ኒክ ተቆጣት። ከጎኑ ያለችው ናንሲ የሆነችውን እንዲነግራት አስሬ ስትጎነትለው አላወኩም። የሆነችውን ከመናገር ዝም ብላ ያለቀሰች ነው። ሮዛ አለሽ? ሚሻ ምንድነው የሆነው? የደረሰበት አደጋ አለ እንዴ ስል ጠይቃት። የሕክምና ኢንሹራንስ ዋስትና የሚያገኘው በሚቀጥለው ሳምንት ነበር። እዚህ የመጣው ቤተሰቡን ትቶና ብቻውን ነው። አያ አስገድደው ከሀገር ያስወጡት ብቻውን ነበር። በዚህም ከሚስቱና ከልጆቹ ጋር ተለያይቶ ነበር የሚኖረው። ሮዛ ባክሽን ለቅሶውን ትተሽ የሆንሽውን ብቻ ንገሪኝ። ባለቤቱና 2 ህፃናት ልጆቹ አሁንም እዛው ነው ያሉት። እሱ ከሀገር እንደወጣ ባለቤቱ ከስራ ተባረረች። በሱ ሰበብ ብዙ መከራ ደረሰባት። ምን እሷ ብቻ ሁላችንም ብዙ መከራ ከደረሰን በኋላ ነው የተሰደድን። እስካሁን ሚሻ እኔና ባለቤቴ የምናገኘውን ገንዘብ በሙሉ ለሱ ቤተሰቦች ስንልክ ቆይተናል ብላ እንደገና ጋብ ብሎ ወደ ነበረው ለቅሷ ተመለሰች። እና ኒክ አባባሏ ትርጉም የለሽ ሆነበት። እናማ እያንዳንዷን የምናገኛትን 70 ሳንቲም ሳትቀር ስንልክ በመቆየታችን ሳቢያ ወይኔ ወንድሜ። ሮዛ እንድረዳሽ ከፈለግሽ ማልቀስሽን ትተሽ የሆንሽውን ብቻ ንገሪኝ። መጀመሪያ የልብ ድካሙ የተነሳበት ትናንት እኩለ ሌሊት አካባቢ ነበር። ስንጠይቀው ግን ደህና እንደሆነ ነገረን። እንደምታውቀው እዚህ ያሉት ሐኪሞች የሚጠይቁትን ዋጋ እንኳን እኛ ያለውም ሰው ቢሆን አይችለውም። በዚያ ላይ ያለንን ገንዘብ ሁሉ ለሱ ቤተሰብ ስንልክ በመቆየታችን የቀረን 70 ሳንቲም የለም። እኛ ምስኪን ሚሻ። ኒክ አጠገቡ ቆማ በጭንቀት ወዲያና ወዲህ ወደምትንጎራደደው ናንሲ ዞሮ ወንድሟ የልብ ድካም ህመሙን እንደተቀሰቀሰበት ነገራት። አምላኬ። ናንሲ በሩጫ ወደ በሩ አመራች። መጣ አምቡላንስ ልጥራ። ኒክ ስልኩን እንዳልዘጋችው እርግጠኛ ቢሆንም ሮዛ አለሽ? እባክሽን አንዴ አናግሪኝ። ሚሻ እዚህ አሜሪካ ውስጥ ሆስፒታል ውድ እንደሆነ ስለሚያውቅ ለመሄድ ፈቃደኛ እንኳን አልነበረም። ለነገሩ ርካሽ እንኳን ቢሆን ኖሮ ዋጋ የለውም። የተረፈ 70 ሳንቲም በቤታችን ውስጥ የለም። ራሽያ ውስጥ ግን ህክምና ነፃ ነው ብላ ሰጣለች። የምትተነፍሰው በኃይል ነው። ሳግም ይተናነቃታል። እኔና ባለቤቴ ጎህ የቀደደልን ሚሻ አልጋ ላይ እንደተንጋለለ ከጎኑ በጭንቀት ተጨብጠን ነው። ሊነጋ ሲል ግን ትንሽ አለ ብሎ ስለነበረ ባለቤቴ ወደ ስራ ሄደ። ይህንን ብላ የዩዋን እንዳዲስ ተያያዘችው። እኔም እስከ ጠዋቱ 3 ሰዓት ድረስ ከእንቅልፍ ጋር ስታገል ቆይቼ በኋላ ላይ ሳላውቀው ሸለብ አደረገኝ። ኒክ ባለቤቴ የት ነው? ፓቬል የት ነው? በፍጥነት አስጠራልኝ። ኡኡቷን ስታቀልጠው ኒክ ስልኩን በመጠኑ ከጆሮ አራቀው። ስነቃ ለካ ወንድሜ ለሁለተኛ ጊዜ ልብ ድካሙ ተነስቶበት። ንግግሯን መጨረስ አልቻለችም። ናንሲ እየሮጠች ተመልሳ ወደ ክፍሉ ገባችና የኒክን ክንድ ይዛ ምን አለችህ? አሁን እንዴት ነው በማለት በጥያቄ አዋከበችው። ኒክ ሐሳቡን ሁሉ የሮዛ ንግግር ላይ ለማድረግ እየሞከረ ናንሲን በቀስታ ገፋ አደረጋት። ቆይቶ ሮዛ በመጨረሻ የተናገረችውን ባለማመን በዝግታ የስልኩን መነጋገሪያ ከቦታ አኖረው። ወዲያው ሁሉም ነገር ገባው። ሮዛ እጅግ በጣም አሳዘነችው። ያምላክ ያለ ናንሲ ዝም ብለሽን የደከምሽው አምቡላንስ መጥራት ዋጋ የለውም። ወንድሟ ህይወቱ አልፏል። ሆስፒታል ይዘውት ሊሄዱ ቢፈልጉም የሚያገኙትን ገንዘብ በሙሉ ለሱ ቤተሰብ ልከው ስለጨረሱት ማድረግ አልቻሉም። በጣም የሚያሳዝን አጋጣሚ ነው። አሁን የደወለችው ከወንድሟ ሬሳ ጎን ተቀምጣ ነው። ኒክ በአጋጣሚው ከልክ በላይ ተበሳጨ። ዜናው ስሜቱን ስለጎዳው ወደ መስኮቱ ሄዶ ውጭውን መመልከት ያዘ። ይህ ሰላማዊ ሰው ህይወቱን ያጣው ከአንድ ጠላት ወደ ሌላ ጠላት ሲሸጋገር ነው።
ከኮሚኒስት ወደ ካፒታሊስት በሚሻ ላይ የደረሰው አሳዛኝ ክስተት አሜሪካኖች የማይገነዘቡት ወይም ሊሰሙት የማይፈልጉትና በዩናይትድ ስቴትስ ውስጥ ህይወት ከየትኛውም የዓለም ክፍል ከሚገኝ ሀገር የተሻለ ነው የሚለውን አመለካከት ይፋቀ ነው። ኒክ ለነዚህ ምስኪን ስደተኞች ከዚህ የበለጠ መስራት እንደሚጠበቅበት ራሱን አሳመነ። አሁን ንጹሃኖቹ ላይ የበለጠ ጉዳት ከመድረሱ በፊት አረሙን ከስሩ መንግሎ ለማውጣት ቆረጠ። ምዕራፍ 5 ሌኒንግራድ። ኬኔዲ የተደገፈበት ግንብ ቅስቃሴ ቆዳውን ዘልቆ ውስጡን ሲቀዘቅዘው ተሰማው። ሆኖም የበለጠ ንቃትን ስለሰጠው ብዙ አልጠላውም። ላለፉት 2 ተከታታይ ቀናት እንቅልፍ ባይኑ አልዞረም። ክብ ጉንጮቹ ፂሞርሷቸዋል። ለቀናት ካፉ ያልተለየው ሲጋራ አሁንም ባይል እየሳበለት ነው። ኬኔዲ ከጧቱ ብርድ ጋር ገብግብ እንደያዘ ኃይለኛ የመኪና ሞተር ድምጽ ያካባቢውን ጸጥታ ደፈረሰው። ድምጹ እየጎላ ሲመጣ ደማቅ ቡናማ አይነት ቀለም ያላቸው አይኖቹ ከወዲያ ወዲህ ተቅበዘበዙ። ድንገት ከህንጻው በስተግራ አቅጣጫ አንዲት ፈዛዛ አረንጓዴ ቀለም ያላት ታክሲ ብቅ አለች። ኬኔዲ ከተደበቀበት የግንብ አጥር ጥግ ወጣ ብሎ ሁሉንም ነገር በቅርበት ለመታዘብ ወደፊት ጠጋ አለና ቆመ። ያው የመጨረሻዋ ሰዓት ተቃርባለች። ኬኔዲ እንደ 36 ዓመት ጎልማሳ ሳይሆን እንዳረጀ ሽማግሌ ጎበጥ ብሎ እየተጎተተ ወደ ህንጻው አንደኛ ጫፍ ተጠጋ። ሱ ካለበት በስተግራ በኩል አንዲት ፈዘዝ ያለ አረንጓዴ ቀለም ያላት ታክሲ መታ የአፓርትመንት ህንጻው ፊት ለፊት ቆመች። ኬኔዲ ከህንጻው የሚመጡትን ሰዎች ለማየት አይኖቹ በሩ ላይ ተከላቸው። ፎቶግራፍ ካሜራ ባለመያዙ ቢናደድም የሚያየውን ነገር በአእምሮ ለማስቀረት ወስኖ ተጠባበቀ። ሆኖም ማንም ሰው ከህንጻው ሳይወጣ ደቂቃዎች ተቆጠሩ። ኬኔዲ ጭንቀቱ ተባባሰ። እነዚህ ሰዎች ሐሳባቸውን ቀይረው ይሆን እንዴ? ከጥቂት ቆይታ በኋላ የህንጻው በር ተከፍቶ 2 ሴቶችና አንድ ሕፃን ልጅ ወጥተው በፍጥነት ቆማ ወደምትጠብቃቸው ታክሲ አመሩ። ወጣቷ የታክሲዋን የኋለኛ በር ባይል ከፍታ የታቀፈችውን ህንጻም መቀመጫው ላይ ያስቀመጠችው። ከህፃኑ ጎን ጥቂት ሻንጣዎች ካኖሮች በኋላ እሷም ገብታ ተቀመጠች። እናቷ በተቃራኒው በኩል ያለውን በር ከፍተው በቅጡ ከመቀመጣቸው በፊት ታክሲዋ አካባቢውን ለቃ ተፈትለከች። ኬኔዲ ከቆመበት ወጥቶ ታክሲዋን ተከትሎ ጥቂት ሮጠ። ታክሲዋ በፍጥነት ከይተው የተሰወረች ጊዜ ግን ተስፋ ቆርጦ ቆመ። ወዲያው አይኖቹ በእንባ ተሞሉ። የአብራኩ ክፋዩ ውድ ልጁ ወደ ባዕድ ሀገር ሊሻገር ነው። ሲኖክ ሞይ ወይኔ ልጄ! ኬኔዲ ጮኸ። ኬኔዲ ልጁን ብላዲክን እያሰበ እግሩ ወደ መረው ቦታ ሁሉ ሲኳትኑ አለ። ወደ ኔቫ ዳርቻ፣ ፓላስ ብሪጅ፣ ፓላስ ስኩዌር፣ ሞይስ ካናል ብቻ እግሩ ያረገጠበት አንድም አካባቢ የለም። ለብዙ ቀናት ልጁን ለማስቀረት ያንፈለቀለው ድንጋይ ያልሞከረው ነገር አልነበረም። ሆኖም እናቱ ድል አድርጋ ይኸው ዛሬ ልትወስደው በቅታለች። ቬራን ከምን ጊዜውም የበለጠ ጠላት። ኬኔዲ ቤቱ ሲደርስ ሰውነቱ ሁሉ ዝሎ ስለነበረ እንዴት የአፓርታማው 3ኛ ፎቅ ላይ እንደሚደርስ አስጨነቀው። እንደምንም የመደገፊያውን ብረት ይዞ እንደ ቄጠማ በተልፈሰፈሱ እግሮቹ በዝግታ እያንዳንዷን ደረጃ እየቆጠረ መውጣት ያዘ። ብዙ ደቂቃዎችን ወስዶ ጫፍ ላይ ሲደርስ ፊቱ በላብ ወርዝቶ አይኖቹም ተጥበርብረው ነበር። ኬኔዲ ወደ ትንሿ ክፍል በሚወስደው ረጅም ኮሪደር ሲጓዝ ሳያስበው ከአንዲት ምድጃ ላይ ሻይ ጥዳ ከተቀመጠች ወጣት ጋር ተጋጨ። በአፍረት ልጅቷን ይቅርታ ጠይቋት ጉዞን ቀጠለ። ወደ ቤቱ አቅጣጫ ጥቂት እንደተራመደ ግን የክፍሉ በር ገርበብ ብሎና መብራቱ በርቶ በመመልከቱ ድንግጥ አለ። ቤቱ ውስጥ የሚያብረቀርቅ ቡትስ ጫማ ያደረገ አንድ ሰው ከርቀት በጨረፍታ ይታያል። ኬኔዲ ገርበብ ያለውን በር በሰፊው ከፍቶ ወደ ውስጥ እየዘለቀ ማን ልብል ጓድ ኬጂቢ ሲል እንግዳውን ሰው ጠየቀው። ረጅም የቆዳ ጃኬት ለብሶ አንድ የእንጨት ወንበር ላይ የተቀመጠው ራሰ በራና መልከ መልካሙ ሰውዬ ሻለቃ ቪክቶር ፔትሮቭ ባላለው በማለት መልስ ሰጠ። ለምን ነበር? ኬኔዲ ሊጠይቅ ያሰበውን ሳይጨርስ ሻለቃው አቋረጠው። ወንድ ልጅህን ብላዲክን በተመለከተ ልናነጋግረን የመጣሁት። ለማኑ ልጁ ከእናቱ ጋር እንዳይሄድ እንደምትፈልግ እንደምናውቅ ታውቃለህ? በፍጹም። ለማንኛውም ሁሉም ነገር በሚገባ እንደምናውቅና የሚቻለውን ሁሉ ለማድረግ ከጎን እንደምንሆን ልገልጽልህ እፈልጋለሁ። ሻለቃው ጠጋ ብሎ ክንዱን ያዝ አደረገው። ሚስተር ኬኔዲ ሰውነት ተጎሳቁሏል። ይህ ጉዳይ ከእንቅልፍ የተነሳ ይመስለኛል። ታዲያ ይህን ሁሉ አወቃችሁ? ልጄ ተለይቶኝ። ኬኔዲ ከመቼውም ጊዜ በላይ ካሁን በኋላ በጭራሽ የልጁን አይን ማየት እንደማይችል ስለገባው ንግግሩን መቀጠል አቃተው። ጮክ ብለህ አልቅስ የሚል ስሜት ተናነቀው። አይዞህ አትጨነቅ፣ ራስን ለማረጋጋት ሞክር። ሁሉም ነገር በቁጥጥራችን ስር መሆኑን ማመን አለብህ።
ልጅህ ከሀገር አይወጣም። እንደምትፈልገው ታገኘዋለህ። ኬጂቢው ሻለቃ መሃል ጣቱን ሰዓቱ ላይ ጭኖ ተመልከት፣ አውሮፕላኑ እስካሁን አልተነሳም፣ እናም እንደርስበታለን አለው ፈገግ ብሎ። ምዕራፍ 6 ታክሲዋ የሌኒንግራንድን ዳርቻ ከጀርባ ትታ አንድ ትልቅ ድልድይ ጋር ስትደርስ ቬራ በድልድዩ ዳርና ዳር የተለጠፉትን በቀይ ቀለም የተጻፉ መፈክሮችን አነበበቻቸው። በአንደኛው በኩል ያለው ክብር ለኮሚኒስት ፓርቲ ውሳኔ የሚል ሲሆን ሌላኛው ደግሞ ክብር ለሌኒን ይላል። ቬራ ወደ ልጇ አጠጋ ብላ አቀፈችው። እሱም አይኗን እያየ የበለጠ ሽጉጥ ጣላት። ሉባ በክረምት ካፖርታቸው እንደተጀቦኑ ከልጅ ልጃቸው ጎን ተቀምጠዋል። ካፖርቱ አነስተኛ የመንገድ ሻንጣ ውስጥ አልገባ ብሎ ስላስቸገራቸው ነበር የግዳቸውን የለበሱት። ሶስታችሁም እናት ሀገራችሁን ጥላችሁ አሜሪካ ልትሰደዱ ነው ሲል ታክሲ ነጂው በማከላቸው ሰፍኖ የነበረውን ጸጥታ ደፈረሰው። ቬራ በሹፌሩ ብልግና በጣም እየተናደደች ቶሎ ብላ የእጅ መዳፎቿን በልጇ ጆሮዎች ላይ አሳረፈቻቸው። አይደለም ብላ ለማንም ለጠየቃት ሰው መልስ እንድትሰጥ የተነገራትን የፈጠራ ታሪክ የግዷን መናገር ጀመረች። ቤተሰቦቻችንና በጣም የቅርብ ዘመዶቻችን የሚኖሩት እስራኤል ኢየሩሳሌም ውስጥ ነው። ከነሱ ጋር ለመቀላቀል ፈልገን ነው ወደ እናት ሀገራችን የምንሄደው። ስትፈልጉ ገደል መግባት ትችላላችሁ። ቬራ ይህንን ጋጠወጥ ችላ ብላ አይኖቿን በመጨፈን የሆዷን ህመም ማዳመጥ ያዘች። መቼም ይዘው የኬጂቢ አባል አይደለም። ከጥቂት ደቂቃዎች በኋላ አይኗን ስትገልጥ ወደ አየር መንገዱ እየተጠጉ እንደሆነ አስተዋለች። ሾፌሩ ታክሲዋን ወስዶ ከተለያዩ ሀገራት ለሚመጡ ጎብኚዎች አገልግሎት የሚሰጥ አንድ የሶቪየት አስጎብኚ ድርጅት በራፍ ላይ አቆማት። እማ አሁን አውሮፕላኑ ላይ እንሳፈራለን? ቭላዲክ ነበር እናቱን የጠየቃት። ጥቂት ሰዓታት እንጠብቃለን አለችው እናቱ። ምክንያቱም አውሮፕላኑ 4 ሰዓት ላይ ነው የሚነሳው። ብዙ ግን አንቆይም የኔ ውድ ብላ ጉንጭን ሳመችው። እናቷ የታክሲውን በር ከፍተው ወረዱ። እኔ ለሹፌሩ ሂሳቡን እስከሰጠው ድረስ ሂድና ከማየ ጋር ቆይ አለችው ልጇን። ቭላዲክ ሮጦ ወደ አያቱ በመሄድ እጃቸውን ይዞ ቆመ። የታክሲ ሹፌሩ የመኪናው መስታወት ዝቅ አድርጎ በጣም ይቅርታ የኪሎ ሜትር መለኪያው ማብራት ነበረብኝ ረስቼው ነው። ምን? ቬራ አንገቷን ዝቅ አድርጋ መለኪያውን ለማየት ሞከረች። ልክ ነበር፣ አልበራም። እንግዲህ ለማይዞሽ እንስማማለን አላት ልክ አውቆ እንዳደረገው በሚመስል አነጋገር። መጨቃጨቅና ፖሊስ መጥራት አያስፈልግም። የሷም ፍላጎት ይሁን ነው። ታዲያ ምን ይሻላል? እንደውም ታዩ በቃ መልካም ጉዞ። እንዴ ምን ማለት ነው ሳልከፍል? ታዩ አልኩሽ፣ በመትኩ ለምዕራባውያን ጦርነት እንደማንፈልግ ነገር የለም። የሁላችንም ፍላጎት በሰላም መኖር ነው። የሀገራችን የጦርነት ጥማት የላትም ብሎ አካባቢውን አንዴ ገልምጥ አድርጎ ነገር ግን የመጣብን ወራሪ ባለን አቅም እንጋፈጣለን አላት ጠንከር ባለ ኃይል ቃል። እሺ መልእክትም ለሁሉም አደርሳለሁ። ቬራ ሻንጧን አንጠልጥላ ወደ እናቷና ልጇ ሄደች። ራሺያ የምትባል ሀገር ጥሩ ሰዎችን የተሻሉ መጥፎችን ደግሞ የባሰ መጥፎ እንዲሆኑ የምታደርግ ሀገር ናት የሚለው ለካ እውነት ነው ስትል አሰበች። ታክሲዋ ከአካባቢው እንደራቀች ሶስቱም ተያይዘው ወደ አየር መንገዱ ቅጥር ግቢ ዘለቁ። ቬራ አንገቷን እንደደፋች ለመሆኑ አይሁዶች እንዴት ነው ጸሎት የሚያደርጉት በማለት ለራሷ ጥያቄ አቀረበች። ቬራ እናቷና ልጇ ለመንገደኞች በተዘጋጀው ማረፊያ ላይ ተቀምጠው ሲጠብቁ 3 ሰዓታት ተቆጠሩ። በዚህን ጊዜ የተለያዩ የባህል ጌጣጌጦችን የያዙ ከጣሊያን የመጡ ጎብኚዎች አካባቢውን አጥለቀለቁት። ሁሌም ቢሆን አየር መንገዱ ለውጭ ዜጎች የሚያደርገው መስተንግዶና እንክብካቤ ልዩ ነው። ዘውትር ስደተኞቹ ከውጭ ዜጎች ቀደም ብለው መጥተው የጉምሩክ ፍተሻ እንዲጨርሱ ይደረጋል። ይህም ለውጭ ዜጎች ደህንነትና ምቾት ሲባል የሚደረግ ነው። ይህ ካልሆነ ግን ስደተኞቹና የተቀሩት የሀገሪቱ ነዋሪዎች የውጭ ዜጎቹ ተስተናግደው እስኪጨርሱ መጠበቅ ግዴታቸው ነው። ቬራ በጣም ገርሟት ራሷን ወዘወዘች። የጣሊያን ዜጎች አሁን በቀጥታ ወደ አውሮፕላኑ ገብተው ከደቂቃዎች በኋላ ጉዞ ይጀምራሉ። እሷና ቤተሰቦቿ ግን ገና የጉምሩክ ፍተሻውን እንኳን አላጠናቀቁም። ቬራ ወደ እናቷ አጠጋ ብላ እማዬ አይዞሽ፣ በጥቂት ደቂቃዎች ውስጥ አውሮፕላኑ ላይ እንወጣለን፣ አይዞሽ አለቻቸው እንዳይጨናነቁ በመስጋት። አፍታ ሳይቆዩ ሆዷ በኃይል ያቃጥላት ጀመር። ሆዷን በግራ እጇ ጨብጣ አንድ ያቃሰተችና ወደፊት ዘመም አለች። ሉባ በድንጋጤ አይኖቻቸውን በለጠጡ። ምን ነው? ምን ሆንሽ? ደህና አይደለሽም እንዴ? ቬራ ስቃይዋን እንደምንም ዋጥ አድርጋ ተመቻችታ ለመቀመጥ ሞከረች። ደህና ነኝ፣ ያልተር በሽታ ይመስለኝ። ቬራ በጣም እኮ ነው ሰውነትሽ የከሳው።
በደንብ መብላት አለብሽ። አሁንም የራበሽ ትመስያለሽ። ቆይ የሚበላ ነገር ላምጣልሽ ብለው ከመቀመጫቸው ብድግ አሉ። እማዬ አይሆንም፣ ቁጭ በይ። ለሰከንድ እንኳን መነጣጠል የለብንም። ድንገት ከፊት ለፊታቸው አንድ ረጅም ቡትስ ጫማ የተጫማ የመቶ አለቃ ወደ እነሱ ሲመጣ ታውቋት ከቀረቀረችበት ቀን አለች። የሶቪየት አውሮፕላኖች ቁጭ ብለው አይሁዳውያንን አይጠብቁም አለ የመቶ አለቃው ገና እንደደረሰ። ቬራ በጭንቀት ቁና ተነፈሰች። የሰውየው ፊት አዲስ አልሆነባትም። አንድ የሆነ ቦታ እንደምታውቀው እርግጠኛ ነች። አሁን አልተሳሳተችም። አንድ ትምህርት ቤት ውስጥ አብረው ተምረዋል። ያኔ የ14 ወይም የ15 ዓመት ታዳጊ ወጣቶች ነበሩ። ግን ይህ ጎልማሳ በትምህርቱ በጣም ጎበዝ ስለነበረ እስካሁን አልረሳችውም። ስሙ ማን ነበር ብላ ለማስታወስ ጣረች። እኔ ሁሉም ሰው ተሳፍሯል እኮ እናንተ ብቻ ነው የቀራችሁት ብሎ ልትናገር ያሰበችውን አቋርጣት። ቬራ ግራ ገባት። እሱም እንዳስታወሳት የሚስቁ ሰማያዊ ዓይኖቹን ይመሰክራሉ። ኬጂቢ ምንድነው ለመስራት እየሞከረ ያለው? የምን ድብብቆሽ ነው? ደግሞስ ከወራት እቅድ በኋላ እንደገና ምን አስበው ነው? ሰርጌ ቬራ ድንገት ስሙ ካፏ ላይ መጣላት። መቶ አለቃው ቬራ እንዳወቀችው ስለተረዳ ፈገግ አለ። ድርጊቱ ሁሉ የጎረምሳ ይመስላል። እቃቸው አውሮፕላኑ ላይ ተጭኗል። አሁን የቀራችሁ ወደ ፍተሻው ክፍል ሄዳችሁ ሁሉንም ነገር እዛው መጨረስ ብቻ ነው አላቸው በእጁ ወደ ቢሮው እያመለከተ። ቬራ የተናገረውን ባለማመን ከተቀመጠችበት ብድግ አለች። ፍተሻ የሚለው ቃል ሲጠራ ከዚህ በፊት በወሬ የሰማቻቸው ነገሮች አእምሯ ውስጥ ተቃጨሉ። እናም ሰውነቷ ወባ እንደያዘው ሰው ተንዘፈዘፈ። ኤክስሬ፣ የሰውነት ፍተሻ፣ ከዚያ ሁሉ እንግልት በኋላ ደግሞ ወይኒ ሳይቤሪያ። ቅዳቸው ይሄ ነው ማለት ነው? በፍጹም አይደረግም። ኬጂቢ ፍርሃት እንዲያድርባትና አቅሙን ለማሳየት ብሎ ሆን ብሎ የሚያደርገው ነገር መሆን አለበት። ቬራ የልጇን እጅ አፈፍ አድርጋ አጥብቃ በመያዝ ወደ እናቷ ዞረች። እማዬ ኮትሽን ልበሽና ወደ ፍተሻው ቢሮ እንሂድ። እናቷ ግን ላለመነሳት የቆረጡ ይመስላሉ። የመቶ አለቃው ጥሏቸው ሄደ። ቬራ ልጇን አጥብቃ እንደያዘች ወደሚቀጥለው ክፍል ተንደረደረች። እማ እጄን አሳመምሽኝ አለ ቭላዲክ እጁን ለማስለቀቅ እየታገለ። ቬራ ችላ ብለው የግድግዳ ሰዓቱን ተመለከተች። ለ4 ሰዓት ሩብ ጉዳይ ይላል። መፍጠን አለብን አለችው። ለፍተሻ በተመደበው ደብዘዝ ያለ ብርሃን ባለው ክፍል ውስጥ አንዲት ወፍራም ሴት ተቀምጣ የተጓዦችን ፓስፖርት ከሚያረጋግጥ አንድ ወታደር ጋር በሹክሹክታ ታወራለች። ይቅርታ ጓዶች፣ አውሮፕላኑ ሊያመልጠን ስለሆነ በፍጥነት ተባበሩን አለቻቸው ቬራ ድምጿን ጎላ አድርጋ። የፍተሻ ሰራተኛዋ ቀና ብላ ከግረመቻት በኋላ ወደ ወጣቱ ወታደር ጠጋ ብላ በጆሮ የሆነ ነገር ነገረችው። ወዲያው ሁለቱም ተያይተው ሳቃቸውን ለቀቁት። ሲበቃቸው ሴትዮዋ ግዙፍ ሰውነቷን እያንከባለለች ወደ ቬራ ተጠጋችና አውሮፕላን እንዳያመልጠን ያልሽው በማለት ጥርሷን በጥፍሯ እየጎረጎረች ጠየቀቻት። ደማቅ ቀይ የጥፍር ቀለሟ ያንጸባርቃል። ፈታሿ የቬራ መልስ ሳትጠብቅ ሻንጧን አንስታ ሚዛኑ ላይ አስቀመጠችው። ሚዛኑ ተረጋግቶ ሲቆም ግንባሯን ቆጠረችው። ይቅርታ ግማሽ ኪሎ ላፍ ያለው ምን ይሻላል አለቻት። አፈውጥታ ባትናገርም ሁኔታዋ ሁሉ ጉቦ እንደምትፈልግ ያስታውቃል። ቬራ በድጋሜ አይኖቿን ወደ ግድግዳው ሰዓቱ ላከ። 3 ሰዓት ከ47 ይላል። የቀራቸው ሩብ ሰዓት አይሆንም። ለፈታሿ አንድ ነገር በሱጥታ መልክ ካላበረከተች በፍጹም እንደማትለቃቸው አውቃለች። አሰብ አድርጋ የእናቷን ኮትኮሌታውን ልትሰጣትና ልትገላገል ወሰነች። እማዬ አንድ ጊዜ ዙሪ። ምን ሆነሻል? እናቷ ምን ነካት ብለው ደነገጡ። ይቅርታ እማዬ። የለበሱትን የሚያምር ጸጉራን ኮሌታ በኃይል ስትመነጭቀው ተላቆ እጇ ላይ ቀረ። ሉባ በግርም ታፋቸውን ይዘው ወይ አምላኬ አሉ። ቬራ የሚያምረውን ጸጉራን ኮሌታ ጠረጴዛው ላይ ወረወረቻት። ይህን ውሰጂ፣ ግማሽ ኪሎ ብዙም ለውጥ አያመጣም አለች እየተመነጫጨቀች። የፍተሻ ሰራተኛዋ በስጦታው ብትደሰትም ምንም አይል በሚል አስተያየት ከጠረጴዛው ስር ወረወረችው። በእርግጥ ልክ ነሽ፣ ነገር ግን ሻንጣ ውስጥ ያሉትን ነገሮች የግድ መመልከት አለብኝ ብላ ወደ ሉባ ዞረች። እርሶም ወደዛ ወደሚታየው ክፍል ይሄዱና የአካል ፍተሻውን ይጨርሱ። ቬራ ፍተሻው ምን እንደሆነ ስለምታውቅ አፈረች። እማዬ አይዞሽ፣ ምንም አያስፈራም፣ ቶሎ ሂጂና ጨራርሰሽ ነይ ያለች ወደ ሰዓቱ እየተመለከተች። 3 ሰዓት ከ50 ይላል ሰዓቱ። ሉባ ግን ካሉበት ንቅንቅ አልላሉ። ፊታቸው በላብ ተነክሯል። እማዬ ሂጂ እንጂ ጮህችባቸው። እናቷ የግዳቸውን ወደ ትንሿ ክፍል ማምራት ሲጀምሩ ቬራ ቀልጠፍ ብላ ሻንጣዎቿን ዘረገፈቻቸው። ይሄ ሁሉንም ማየት ትችያለሽ፣ ምንም ህገወጥ የሆነ ነገር የለበትም ማለች እየተቻኮለችና በፍጥነት እንዲጠናቀቅ አምላኳን እየተማጸነች። ሴትዮዋ አይኖቿን አጉረጥርጣ ዕቃዎቿን በእጇ እየተራመሰች ይህ መጽሐፍ ምንድነው? ከጦርነቱ በፊት የታተመ ከሆነ ይዘሽ መሄድ አትችይም። የታተመው በ1948 ነው። ስንት የፎቶግራፍ ካሜራ ነው ያለሽ? 2 ብቻ? አንድ ብቻ ነው
ጌጣጌጦችስ የለሽም? ክፈችው ከፈለግሽ። ጣቴ ላይ ካለችው ወርቅ በስተቀር ሌላ ምንም የለኝም አለች ቬራ ደንግጥ ብላ። ይችን ጣቷ ላይ ያለችውን አነስተኛ የጋብቻ ቀለበት ከሀገር ከወጣች በኋላ ልትሸጣ ታስባለች። እስከ 150 ሩብል ድረስ የሚያወጡ ጌጣጌጦችን መውሰድ እንደምችል ተነግሮኛል። ይሄ ደግሞ 150 ሩብል ቢያወጣ ነው። ቬራ ኃይለኛ ሳቅ ሰምታ ንግግሯን ቀጣች። እማዬ ደግሞ ምን ሆና ነው ስትል ለራሷ ጉተመተመች። በትንሿ ክፍል ውስጥ የእናቷ የማያቋርጥ ኃይለኛ ሳቅ ይሰማል። ቬራ አሁን ከዚህ ሴት በፍጥነት መገላገል ስለፈለገች ቀለበቱን ከጣቷ ላይ አውልቃ ወረወረችላት። ከዚያ ከልጇ ጋር በመሆን የተበታተኑ ዕቃዎቻቸውን ወደ ሻንጣዎቹ መከታተት ያዙ። ሲጨርሱ ሰዓቱ 3:53 ይላል። ቬራ በአንድ እጇ ሻንጣውን በሌላ እጇ ደግሞ ልጇን ይዛ ወደ ትንሿ ክፍል ገሰገሰች። እንደደረሱ በሩን በኃይል ከፍታ ገባች። ወዲያው ባየችው ነገር አዘነች። አቤት አምላኬ ምን በደልህ? ሉባ አንድ ወንበር ላይ ተቀምጠው አሁንም ያለማቋረጥ ይስቃሉ። የውስጥ ልብሳቸውና ቀሚሳቸው ወደ ላይ ተገልቧል። ሁለት እግሮቻቸው ደግሞ ግራና ቀኝ ተበረጋግደዋል። አጠገባቸው አንዲት ነጭ ጋውን የለበሰች ሴት ዶክተር ጓንት ያጠለቀ እጇን ብልታቸው ውስጥ ከታ እየፈተሸቻቸው ነበር። ዶክተሯ ጀርባ ሁለት ወጣት ወታደሮችና አንድ መኮንን ቆመዋል። ቬራ በፍጥነት ልጇ ይህንን ትዕይንት እንዳይመለከት በእጇ አይኖቹን ሸፍና ይዘው ወጣች። ምንም ነገር የለም ጓድ ኮሎኔል ብላ ዶክተሯ እጇን አወጣች። መኮንኑ ወደ ቬራ ዞሮ ይቅርታ በድብቅ የሚወጡ ጌጣጌጦች እንዳሉና እንደሌለው ለማረጋገጥ ነው። የተለመደ አሰራር ነው አላት። ቬራ አይኖቿን ባቀረሩ። እባካችሁ አውሮፕላኑ ሊነሳ እኮ ነው። መኮንኑ ፈገግ አለ። አንቺ ሳትፈተሽም ምንም ነገር አላስችም። ልጅሽስ ኤክስሬይ ወይም እንደምታየው አጠቃላይ የሰውነት ፍተሻ አለ ወይስ ይሄ ያስፈልግም ትያለሽ? በፍጹም ቬራ ፍርሃቷን ደብቃ ጮኸች። ወደሽን በእጅሽ ስትይዣ አይችሻለሁ አላት ኮሎኔሉ። ምናልባት ያልተለመደ እንደ ወርቅ ያለ ነገር ውጣሽ እንዳይሆን ለማረጋገጥ ኤክስሬይ ወይም ብረትን በሚለይ መሳሪያ መጠቀም እንችላለን። ቬራ ተርበተበተች። ከባድ ያልሰር ህመም ስላለብኝ ነው ወዴን ያዝኩት። ለምን ታንገላቱኛላችሁ? ለምን አትተውንም? አውሮፕላኑ እኮ ሊያመልጠን ነው። ኮሎኔሉ ወደ አንደኛው ወታደር እየተመለከተ አሮጊቷን ወደ አውሮፕላኑ ይዛቸው ሂድ ብሎ አዘዘው። ለእናትሽ ቪዛውንና የአውሮፕላን ትኬቱን ስጫቸው። አታስቢ፣ ወታደሩ ይዛቸው ይሄዳል። አንቺም ተመሳሳይ ፍተሻ እንደተደረገልሽ ትከታያቸዋለሽ። ምንም ችግር የለም። ቬራ ፍርሃቷን ለመሸፈን ታገለች። ሉባ ከወንበሩ በመነሳት ልብሳቸውን ወደ ታች ስበው አስተካከሉና አንድ ጥግ ላይ የተቀመጠውን ኮታቸውን አንስተው ለበሱ። ፊታቸው ላይ የተለየ ስሜት አይነበብም። እማዬ ከወታደሩ ጋር አብረሽ ሂጂ፣ አውሮፕላኑ እንድትወጪ ይረዳሻል። ቪዛውንና ትኬቱን ሰጠቻቸው። እኔና ቭላዲክ በፍጥነት እንመጣለን። ሉባ ወደ ዶክተሩ ጥቂት ራመድ ብለው ቭላዲክ ሮድጎይ፣ ቭላዲክ የኔ ወድ ልጅ ያሉ ልክ ከአሁን በኋላ እንደማያዩት ሁሉ። እማዬ አይዞሽ መጣን። እባክሽ ቶሎ ግቢ። ኮሎኔሉ ቬራ ላይ ጮኸ። ቬራ ቭላዲክን ይዛ ወደ አንዲት ሙሉ ነጭ ቀለም የተቀባች ቀዝቃዛ ክፍል ዘለቀች። በክፍሉ ውስጥ ሁለት ወታደሮችና አንድ ጠረጴዛ አሉ። ወደ ሌላ ክፍል የምትወስድ አንዲት ትንሽ የበርም ትታያለች። ቬራ ልጁን እዚህ ከኔ ጋር ታዩና ወደዛኛው ክፍል ግቢ። ይሄ ጥሩ ስነ ምግባር ያለው አባላችን ይፈትሽሻል አላት ኮሎኔሉ ወደ ወታደሩ እያመለከተ። ነገር ግን ቬራ ሰዓት እንደሌላቸው ለመግለጽ ስትሞክር ኮሎኔሉ አቋረጣት። አለበለዚያ ኃይል ለመጠቀም እንገደዳለን። ቬራ የማይቀርላት መሆኑን ስለተገነዘበች ዝቅ ብላ ልጇን አቀፈችውና ጸጉሩን እያሻሸች ጭንቅላቱን ሳመችው። ቭላዲክ የኔ ውድ አይዞህ ቶሎ እመለሳለሁ። እሺ ሻንጣውን እየጠበቅክ ቆየኝ። እንደተመለስኩ በቀጥታ ተሳፍረን እንበራለን። ቬራ ገና ወደ ክፍሉ እንደገባች ወታደሩ ፊትሽን ወደ ግድግዳው አዙረሽ ቆሚ ሲል ጮህባት። ቬራ ልጇን ትታ ወደ መጣችበት ክፍል ሰረቅ እያደረገች ፊቷን ወደ ግድግዳው አዙራ ቆመች። ሰውነቷ በፍርሃት መንዘፍዘፍ ጀምሯል። አሁን ከእናቷና ከልጇ ጋር ተለያይታለች። እጆችሽን ግድግዳው ላይ አድርጊ። የለም አታምኑኝም፣ ምንም ነገር የለኝም። የፍተሻ ሰራተኛው እጇን ጠምዞ መልሶ እንደነበረችው ግድግዳው ላይ ወረወራት። እጆቿ እንደ ብረት ይጠነክራሉ። ቬራ በእጆቿ መዳፎች ግድግዳውን ተደግፋ እግሮቿን አመሳቅላ ቆመች። ወታደሩ ከጸጉሯ ጀምሮ እስከ አንገቷ ድረስ አብጠርጥሮ ፈተሻት። ጉሮሯን ሲነካካት የሚያንቃት መሰላት። ጣቶቹ ደግሞ እንዴት ይሻክራሉ! እነዚህ ሻካራ ጣቶቹ ትከሻዋ ላይ ወዲያ ወዲህ መርመስመስ ሲጀምሩ እማ የሚል የቭላዲክ ጩኸት ከጀርባ ተሰማ። ቬራ ከንፈሯን በንዴት ነከሰች። አይዞ ቭላዲክ እየመጣሁ ነው። ፊቷን ለማዞር ሞከረች። አንቺ ሴት አይገባሽም፣ አትዙሪ እኮ ነው የምልሽ። ጠባቂው አመናጭቆ ወደ ግድግዳው አዞራት።
እጆቹ ዝቅ ያሉ በሄዱ ቁጥር ይበልጥ ስሜቱ እየተቀላቀለባት ይሁን መጣ። በመጀመሪያ በብቷ ውስጥ ገብቶ መጣ። ከዚያ በቀጥታ ወደ ጡቶቿ አዞረ። ሆኖም ይህም ብዙም ደስታ ስላልተሰጠው በደረቷ በኩል አድርጎ ወደ ታች ቁልቁል ወረደ። ወደ አካባቢ ሲደርስ ወጥር ያለ ሆዷ ደስ ብሎት ላፍታ ደባበሰው። በተለይ ወደ ጭኖቿ መጋጠሚያ አካባቢ ላይ ሲደርስ ጣቶቹ እንደመረበትበት አሉ። ደጋግማ ሿት። ጭራሽ ወታደሩ ጭኖቿን ከመቀመጫዋ ጋር አጣብቆ በስሜት በጆሮዋ ትርጉም የሌላቸው ቃላት ማንሾካሾክ ጀመረ። ቬራ መዛል የጀመሩት እጆቿን ዘው ግንቡ ላይ እንዳሉ ጥቂት ወደ ታች ዝቅ አደረገቻቸው። ከንፈሯን እየነከሰች ወደ ውስጥ ትጮኻለች። ትኩረቷ ሁሉ በወታደሩ የመደፈር ስጋት ወይም አልማዙ ታውቆ ጋልጣለው የሚል ስጋት ላይ ሳይሆን ወዷን የሚለበልባት አሲር ላይ ነበር። እማ ቭላዲክ በድጋሚ በከፍተኛ ጮት ተጣራ። ቬራ ከድምጹ አንድ ነገር እንደሆነ ስለገመተች በድንጋጤ ለመመልከት ዞረች። ሴትዮ ጆሮሽ አይሰማም። ወታደሩ አንገቷን ይዞ በኃይል ወደ ግድግዳው አዞራት። አይሆንም። ቬራ ልጇን አንድ ነገር እያደረጉት እንደሆነ እርግጠኛ ሆና ጫደረች። እባካችሁ ተውት። ከጀርባ ባለው ክፍል ኮሎኔሉ ሕፃን ልጁ ከክፍል ጎትቶ ሊወስዶ ሲሞክር ቭላዲክ አሻፈረኝ እያለ ነው። እማዬ። የሕፃኑ የሰቆቃ እሪታ ክፍሉን አናወጠው። ወታደሩ በሕፃኑ ጩኸት እንደተዘናጋ ያስተዋለችው ቬራ መጀመሪያ ገጩን ቀጥላ ሆዱን በክርኗ አቀመሰችው። ልጄን ምን እያደረጋችሁት ነው? ወዴት ነው የምትወስዱት? ብላ ከወታደሩ አምልጣ ወደ ልጇ ለመሮጥ መራለች። ግን ወታደሩ ባለ በሌላ ኃይሉ ስቦ ወደ ግንቡ ወረወራት። ቬራ በሁለት እጆቿ ግንቡን በመደገፍ እንደምንም ተፍገምግማ ለጥቂት ከመሰባበር ዳነች። ቭላዲክም ቢሆን ለማምለጥ ያቅሙን ያህል እየተፍጨረጨረ ነው። እማ ወዴት ነው የሚወስደኝ? እማ ቭላዲክ አይዞህ። እናቱ ጮኸች። ኮሎኔሉ የሚንፈራገጠውን ሕፃን ልጅ እቅፍ ውስጥ አስገብቶ ወደ በሩ ሲያምራ ቭላዲክ ጩኸቱን አላቋረጠም ነበር። ቭላዲክ ልጄን አትውሰዱብኝ። ቬራ በአካባቢው የሚያስጠላት ሰው እንደማይኖር ብታውቅም ጉሮሮ እስኪሰነጠቅ ድረስ ጮኸች። ምናልባት የውጭ ዜጎቹ ያስጠሉላት ነበር። ግን እነሱ መጀመሪያ ቀድመው ተሳፍረዋል። ለዚህ የሆነ እንደ ቀድመው ያሳፍሯቸው የሶቪየት ዜጎች እንደሆኑ በእንዲህ አይነት ጉዳይ እጃቸውን በፍጹም አያስገቡም። ቭላዲክ ልጄን መልሱት። ልጄን። ቬራ እንዲህ መሆን የለብሽም። ይኮ ምንም ማለት አይደለም። በጣም አዝናለሁ አላት ኮሎኔል ጎዳኛው ክፍል። ምንድን ነው የምታወራው? በፍጹም ይህን ማድረግ አትችልም። አትወስደውም። ቬራ እንደብድ አደረጋት። ኮሎኔሉ ቭላዲክን እየጎተተ ወደ ውጭ ይዞ ሲወጣ ስትመለከት ቬራ አይኖቿን ተጠራጠረች። መጀመሪያ የቭላዲክ ጭንቅላት፣ ቀጥሎ ወገቡ፣ ከዚያ እየተወናጨፈ እርስ በርሳቸው የሚጋጩትን ትናንሽ እግሮቹን፣ በመጨረሻ ሙሉ ለሙሉ ከዓይኖቿ ተሰወረ። ቬራ ተንሰፈሰፈች። ውዑቷን አቀለጠችው። አይሆንም። ልጄን መልሱት። ልጄን። ይህኔ ቭላዲክ እማ ብሎ ሲጮህና ወዲያው ደግሞ የመታፈን ድምፅ አሰምቶ በሩ በኃይል ሲወረወር ሰማች። ቬራ የአብራኳን ክፋይ በጉልበት እንደተነጠቀች ግዷን አመለች። አላስቻላትም። በንዴት ጭንቅላቷን ወደ ኋላ ወናጭፋ ወታደሩን አፍንጫውን አቀመሰችው። ልጄን ብቻ ነው የምፈልገው። ልጄን በማለት ጮኸችበት። ጥፍሮቿን አሹላ አንቺ ውሻ። ወታደሩ ፊቱን እያሻሸ በንዴት ሊይዛት ተወረወረ። በዚያች ቅጽበት የወዲያኛው ክፍል በር ተበርግዶ ኮሎኔሉ ግራና ቀኝ በሁለት ወታደሮች ታጅቦ ገባ። ሁለቱ ወታደሮች በቀጥታ ወደ ቬራ ሄደው ዳርና ዳር ይዘዋት ቆሙ። ቬራ እጆቿን ከወታደሮቹ ለማስለቀቅ እየተፍጨረጨረች ልጄን ነው የምፈልገው። ትቼው ከዚህ ንቅንቅ አልልም። ይዤው ነው መሄድ የምፈልገው። ይዤው እንደመሄድ ነው የተነገረኝ ያለች ደም ስሯ ሁሉ ተግተርትሮ። ቬራ ረጋ በይ፣ ተረጋጊ። ከአሁን በኋላ የዚህ ሀገር ኗሪ አይደለሽም። የእስራኤል ዜጋ ነሽ። ልጁ ግን የሶቪየት ዜጋ ስለሆነ ከሀገሩ የትም አይሄድም። ደግሞም አባቱ ጋር ነው የሚሄደው። ስለዚህ ምንም ስጋት አይግባሽ አላት ጠንከር ብሎ። ምን አልክ? በፍጹም አይደረግም። ፍርድ ቤት እኮ ፈርዶልኛል። አዝናለሁ። አባቱ ይግባኝ ስለጠየቀ ፍርድ ቤት ውሳኔውን እንደገና። ጌናዲ በጭራሽ ይህን አያደርግም። አምላኬ፣ ይሄ ዲቃላ ልጄን ሲቀማኝ ዝም ብያ ላይ ዶክተር ሲል በጩኸት ተጣራ። አይሆንም፣ ልጄን መልሱልኝ። ዶክተሯ የመድኃኒት መሳሪያዎችን የያዘችበትን ቦርሳ እንደያዘች ቀረብ አለችና ቦርሳዋን ከፍታ እንደ መርፌ ወጣች። ቬራ ቀጣዩ ምን እንደሆነ ገባት። እንዳትወገኝ፣ ልጄን ካልመለሳችሁልኝ ከዚህ ሀገር እግሬን አላነሳም። በሁኔታዋ የተሰላቸ የሚመስለው ኮሎኔል ለሁለቱ ወታደሮች በጭንቅላቱ ምልክት ሰጣቸው። ከአይን የቀደሙት ወታደሮቹ ቬራን ወደ ግድግዳው አዝረው ጥርቅም አድርገው ያዟት። አንደኛው ወታደር የግራጁን እጅጌ ወደ ላይ ሲሰበስብ በኃይል እየጮኸች ተንፈራገጠች። እባካችሁ ልጄን መልሱልኝ፣ እባካችሁ። ዶክተሯ በፈሳሽ የተሞላው መርፌ ይዛ ተጠጋች።
ቬራ ይበልጥ መጎራጨትና መሳደብ ያዘች። አይሆንም አይደረግም እናንተ አረመኔዎች አይሆንም ፋሽስቶች እባካችሁ በደንብ ያዟት መርፌውን እንዳትሰብረው አለች ዶክተሯ። ኮሎኔሉ አባታዊ በሆነ ድምጽ ቬራ አይዞሽ ማደንዘዣ ሁሉንም ነገር ረስተሽ ጥሩ እንቅልፍ እንዲወስድሽ ይረዳሻል። ንብረቶችሽ በሙሉ አውሮፕላን ላይ ይጫናሉ። እናትሽንም እዛው አውሮፕላን ውስጥ አገኛታለሽ። እሷም እንዳንቺ ማደንዘዣውን ስለወሰደች እንቅልፍ ላይ ናት። አይዞሽ አትጨነቂ ዘና በይ። እነዚህ ወታደሮች በጥንቃቄ አውሮፕላኑ ላይ ያሳፈሩሻል። በተለይ ስለ ልጅሽ በፍጹም ልትጨነቂ አይገባም። እማኝኝ አንድም ነገር አይሆንም። እኔ ራሴ የልጅ ልጆች ስላሉኝ ወደ አባቱ መሄድ አለመሄዱን በሚገባ አረጋግጣለሁ። ቬራ ሰውነቷ ከዳት። እግሮቿ የተቀረውን የአካል ክፍሏን መሸከም ስላልቻሉ ተዝለፈለፈ። አይኖቿን በትክክል ማስተዋል ተሳናቸው። ልጄ ቭላዲክ ያለች በሎሳስ አንገቷ የተቀነጠሰ ይመስል ቁልቁል ወደ ታች ተደፋ። ይህን ሁሉ ለማን ስል ነው ያደረኩት? ያ ሁሉ ስቃይ ለማን ሆነን? ብላ ልትወድቅ ስትል ወታደሮቹ ተረባርበው አዳኗት። ጓድ ቬራ አንዴ አድምጪኝ። እዛ ሄደሽ የምትገናኙ ሰው አሜሪካን ሮውሌት የሚለውን አረግ ይነግርሻል። ኮሎኔሉን ንግግር የሰማችው በሰመመን ውስጥ ነበር።